እግዚአብሔር ያላየላችሁ ቦታ ቅርንጫፍ ሆናችሁ ከምትኖሩ ወይም እኔ ብላችሁ ጻፉት። እግዚአብሔር ያላየልኝ ቦታ ቅርንጫፍ ሆኜ ከምኖር እግዚአብሔር ያየልኝ ተራራ ዛፍ እሆናለሁ። እኔ በትልቁ ጽፌ ብለጥፎ ራሱ ቤቴ ላይ ደስ ይለኛል። እግዚአብሔር ያላየው ቦታ ቅርንጫፍ ሆኜ ከምኖር እግዚአብሔር ያየልኝ ቦታ ዛፍ እሆናለሁ። በወረቀት ግራ ተጋብቼ በነበረበት ቦታ ላይ እኔ አንዳንድ ጊዜ ለእግዚአብሔር ደብዳቤ ጽፍለታለሁ እና ጌታ ሆይ በቃ ዛሬ ጽፍልሃለሁ፣ በዚህ ዓመት የወረቀት ጉዳይ ይደምደም፣ በቃ ከዚህ በኋላ ላላስበው ይደምደም ጌታ ሆይ በቃ ይሄን ስጽፍልህ ብዬ በቃ ለሰው እንደተጻፈ አይነት ደብዳቤ አድርጌ ጽፌለት ነበርና አሜን ብዬ በቃ መጨረሻውና የሚገርማችሁ ነገሬ መጥቶ እግዚአብሔር በተለያየ ጉዳይ ተናግሮኝ ነበረና መጥቶ ጨራርሼ በቃ የመጨረሻ ደረጃ ላይ እየደረስኩ እያለ የሆነ ቀን ላይ ደብተር ሳገላብጥ አገኘሁት ለእግዚአብሔር የጻፍኩለትን ደብዳቤ። እና አንዳንዴ ሲያቅታችሁ ባፋችሁ መናገር ሲያቅታችሁ በእጃችሁ ጻፉ። እግዚአብሔር ያያል። እግዚአብሔር የልባችንን ነው የሚያየው። በልባችንም ቢሆን ወደ እግዚአብሔር እንጩህ። እግዚአብሔር ታማኝ ነው። ዛሬ ላይ ደርሼ ዛሬ ደግሞ በጣም በፍጹም ያልጠበኩት አንድ ነገር ገጥሞ በቃ ሰላሜን የሚበትን በቃ በጣም የሚረብሽ ነገር ገጠመኝና ጌታ ሆይ ይሄ ባክን ፎርዝ አንደር ብቻ ወደፊት ከዛ 10 እርምጃ ወደኋላ የሚወስድ አይነት ነገር ነበረና አሁን ግን መጥቼ በእውነት በጣም መጽናናት ሆኖልኛል። አሻግሬ እንዳይ የእግዚአብሔር ቃል አጽናንቶኛል። ሰው ጌታ እባክህ ዳግዬ በእውነት ተባረክልኝ። ብዙ ነገር እየጸለይኩ ነበር። ያው ላይፌን ታውቀዋለና ለእኔ የሆነብኝ በቃ ፍሮም ስክራች ነው የሆነብኝ። በቃ ከየት ነው የምጀምረው? አሁን የምኖረው ላይፍ የማላውቀው ያለመድኩት አዲስ ላይፍ ነው ለእኔ እና ከየት ነው የምጀምረው ጌታ ሆይ እያልኩ እየጠየኩኝ በነበረበት ሰዓት ነው እና ጌታ ቦታዬንም እንደሚሰጠኝ ከተቀመጥኩበትም እልፍ እንደሚያደርገኝ ፍለጋ ይወጣል። የሆነ ነገር ጠፍቶበታል ፍለጋ። ከዛ እሱ ራሱ ይገኛል። እሱን ራሱ እግዚአብሔር ተጨነቀዋል። ከዛ በኋላ ጸልዮ ማይጠግብ ይሆናል፣ ተንበርክኮ ማይጠግብ ይሆናል፣ አንብቦ ማይጠግብ ይሆናል። ትላንትና የጣላቸውን ነገሮች ማንሳት ይጀምራል። የተወውን ጸሎት መጀመረ፣ የተወውን ማንበብ፣ የተወውን ቸርች መሄድ፣ የተወውን በቅዱሳን ህብረት መገኘት መፈለግ ይጀምራል። ለምን ተገኝቷል? እግዚአብሔር አግኝቶታል። ሊያገኘን እግዚአብሔር ሲፈልግ ያጠፋብናል። የሆኑ ነገሮች የጠፋባችሁ ሰዎች እግዚአብሔር እናንተን ሊያገኛችሁ ስለፈለገ ሊያገኝሽ ስለፈለገ ነው። እግዚአብሔር ለፍለጋ እንድንወጣ ሊያደርገን የት ነው የምታሰማራው እንድንለው፣ ውዴ ሆይ የት ነው ያለው እንድንለው፣ ህልውና ያለው የት ነው፣ መገኘት ያለው የት ነው፣ አንተ ያለህበት ቦታ የት ነው፣ አንተ የምትገኝበት ስፍራ የት ነው እንድንፈልገው እርግጠኛ ሆኖ መገኘታችንን ሲያረጋግጥ ከዛ በኋላ ተገኝተዋል የሚል ዜና ትሰማለህ። አንተ በትክክለኛው እግዚአብሔር ለሚፈልገው አጀንዳ ስትገኝለት እግዚአብሔር ሲያረጋግጥ ከዛ የሚቀጥለው ቀጣይ ስቴፕ ነው። የጠፉት ነገሮች ተገኝተዋል ይላል። ለምን ተገኙ ካልከው አንተ ስለተገኘ የጠፋው ነገር ተገኝተዋል። ኢየሱስ ስለተገኘ አንተ አህዮች ተገኝተዋል። ዋጋ ያስከፈለ ተገኝተዋል። ያንከራተተ ነገር ተገኝተዋል። ከሀገር ሀገር ከስፍራ ስፍራ የሄድክባቸው የጠፉብህ ነገሮች ተገኝተዋል።
ሚስጥሩ ምንድነው ካልክ አንተ ስለተገኘ፣ አንተ ለእግዚአብሔር አጀንዳ ስለተገኘ፣ አንተ ለእግዚአብሔር ፕሮግራም ስለተገኘ፣ አንተ ለዘላለም አጀንዳ ስለተገኘ፣ አንተ እግዚአብሔር የሚሰጥ ነገር ለምን እንደሆነ ስለገባ፣ የሚሰጥህን ሳሙኤል ፍናናን ልታስቀናበት ሳይሆን እግዚአብሔር ልታከብርበት እንደሆነ ስለገባ፣ በሚሰጥህ ነገር እግዚአብሔርን ልታደምቅበት እንደሆነ ስለገባ፣ አንተ ስለተገኘ የጠፋው ነገር ተገኝቷል። ሳሙኤላችሁ የሚገኘው እናንተ ለእግዚአብሔር ስትገኙ። እሱ ነው የሚሻለው። እኛ ተገኝተን የጠፉት ነገሮቻችን ሲገኙ ነው ድል ያለው። ስለዚህ ነቢዩ እንደዚህ ያለው ተገኝተዋል፣ የጠፉት ነገሮች ተገኝተዋል። ስለዚህ ምልክት እንዲሆነ ሁለት ሰዎች ያገኙሃል፣ ተገኝተዋል ብለው ይነግሩሃል። ተገኝተዋል ብለው የሚነግሩ ቀድሞ አንተ ስለተገኘህ ነው። አንቺ ለእግዚአብሔር አጀንዳና ሐሳብ ስትገኝ የጠፋው ነገርሽ ተደውሎ ይነገርሻል። ተገኝተዋል ትባል። አንተ እኮ ለማግኘት ብዙ ዋጋ ከፍለህ አላገኘውም። ደክመህ በሰው በምን ብለህ እኮ አላገኘውም። አንተም ጠፍተሃል፣ አህዮቹም ጠፍተዋል። ስለዚህ እንድትገኝ እግዚአብሔር እድል ያመቻችልሃል። ብላቴናውን ያመቻችልሃል፣ ሳሙኤልን ያመቻችልሃል። አንተ ትገኛለህ። በቃ እግዚአብሔር የሚፈልገው እንደዚህ ነው እንድትል ያደርጋል። በእኔ ነገር እግዚአብሔር እንደዚህ ነው ሊሰራ የወደደው። ይሄን እግዚአብሔር አቀደ፣ ይሄን እግዚአብሔር ፕሮግራም፣ እግዚአብሔር ሊያደርግ ያስበው ይሄ ነው። ተገኘ ማለት አንድ የምትኖርለት አጀንዳ፣ አንድ ለነገ የሚሆን ሐሳብ፣ የእግዚአብሔር እቅድና ፕሮግራም ገባ። ከዛ ካሉበት ስፍራ የጠፉት ተገኝተዋል። ሩቅ ሊሆኑ ይችላሉ፣ ባሉበት ስፍራ ግን ተገኝተዋል። በስልክ ሊሆን ይችላል፣ በኢሜይል ሊሆን ይችላል፣ በአድራሻ ሊሆን ይችላል፣ መልአክ መጥቶ ሊሆን ይችላል፣ ሰው መጥቶ ሊሆን ይችላል። ጠፉት ነገሮች ተገኝተዋል ይላል። ኧረ አሜን። አሁን ይኸው በደንብ ልብ ብላችሁ ስሙ። የጠፉት ነገሮች መገኘታቸው አያስቆምህም። ለምን? አንተ ራሱ ስለተገኘ ወደ ተገኘህበት አጀንዳ እስከተደርስ ድረስ የፈለግካቸው ነገሮች ስለተገኙ አትቆምም። በጣም ብዙ ትውልድ የጠፋው ነገር ይገኛል፣ ወጋየሁ እንደ ሰው ብሎ ይጠፋል። ለአንተ ግን የጠፉት ነገሮች ተገኝተው አትቆምም፣ እልፍ ትላለህ ነው ያለው። የተገኘ ሰው በእግዚአብሔር ቀድሞ የተገኘ ሰው የጠፉ ነገሮቹ ስለተገኙ አይቆምም፣ እልፍ ብሎ ይሄዳል። ሃሌሉያ! በእግዚአብሔር መንፈስ የተገኘ ሰው፣ በእግዚአብሔር ቅባት የተገኘ ሰው፣ በእግዚአብሔር አጀንዳ የተገኘ ሰው፣ እግዚአብሔር ለሚፈልገው ፕሮግራምና ሐሳብ ያገኘው ሰው ወጋየሁ እንደ ሰው የጠፉት አህዮች እኮ ተገኙ ብሎ እዛው አይቆምም፣ ይቀጥላል እንጂ ወደፊት ይሄዳል እንጂ ወደፊት እልፍ ይላል እንጂ። ነቢዩ ያለው ይህንን ነው። እነሆም አባት ስለ አህዮቹ ማሰብ ትቶ የልጅን ነገር እንዴት አደርጋለሁ እያለ ስለ እናንተ ይጨነቃል ይለዋል። ከዚያ ደግሞ ወደፊት ትሄዳለህ፣ ወደፊት ትሄዳለህ። አይገርምም? ለረጅም ዘመን የጠፋብኝን ነገር አገኘሁት ወጋየሁ እንደ ሰው ብለህ ወደ ሌላ ጥፋት አትሄድም፣ ወደ ሌላ ሐሳብ አትሄድም። ወደፊት ነው የምትሄደው። ወደ ተገኘህበት አጀንዳ ነው የምትሄደው። እግዚአብሔር ወዳገኘ ሐሳብ ፊት ነው የምትሄደው። ሃሌሉያ! ሰምተህ ዜናውን ሰምተህ በቃ ብዙ እኮ ለማግኘት ተንከራተሃል። 3 ቀን እኮ ለፍተሃል። ያን ነገር ለመስማት እኮ ያን ነገር ለማግኘት እኮ ብዙ ዋጋ እኮ ከፍለሃል። ግን ተገኝቷል ስትሰማ ተገኘ እኮ ብለህ እዛው አትቆምም።
ምን ታደርጋለህ? ወደፊት እልፍ ትላለህ። ሃሌሉያ። ያው በደንብ ስሙ። ወደፊት እልፍ ትላለህ። ወደፊት ስትሄድ ወደፊት ትሄዳለህ። ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም 3 ሰዎች፣ አንዱ 3 ፍየል ጠቦቶች፣ ሁለተኛው 3 ዳቦ፣ ሶስተኛው የወይን ጠጅ አቅማዳ ይዘው ወደ እግዚአብሔር ወደ ቤቴል ሲወጡ ያገኙሃል። ሰላምታም ይሰጡሃል፣ 2 ዳቦ ይሰጡሃል። ከእጃቸው ትቀበላለህ፣ ትበላለህ። ሁለተኛው የመጀመሪያው ትሰማለህ፣ መልካም ዜና ትሰማለህ፣ በጎ ነገር ትሰማለህ፣ የጠፉት ነገሮች ተገኝተዋል የሚል ትንቢት ትሰማለህ። ያንን መገኘታቸውን የሚያረጋግጡ ሰዎች መጥተው ይነግረዋል። ግን እንዳትቆም፣ ወደፊት እልፍ በል። ትሰማለህ፣ ግን ወደፊት ፈቀቅ በል። መስማት ብቻ አይደለም፣ ማዕድ ተዘጋጅቶልሃል በፊት ከእጃቸው ተቀብለህ የምትበላው ማዕድ አለ። ሃሌሉያ። ዳዊት እንደዚህ ያለ በፊት ያለ ገበታን አዘጋጀልኛል፣ ጽዋዬ የተረፈ ነው አለ። የመስዋዕቱን በግ እግዚአብሔር ያዘጋጃላል። እግዚአብሔር ያዘጋጀልህ ማዕድ አለ። በፊት የተዘጋጀ ማዕድ አለ። እግዚአብሔር ወዳዘጋጀው ማዕድ ደግሞ ትደርሳለህ። መስማት ብቻ አይደለም፣ መስማት በጆሮዬ ሰምቼ ነበረ፣ አሁን ግን ዓይኔ ያየችህ እንዳለ የሰማሃቸው ወደምታይበት ምዕራፍ ደግሞ ፈቀቅ ትላለህ። ሮዚ ተስፋዬ ፈቀቅ ትያለሽ። በጣም በቅርብ ጊዜ ውስጥ ፈቀቅ ትያለሽ። እስኪ 1 ቁጥር ጻፊልኝ። ሮዚ 1 ቁጥር ጻፊልኝ። ያ ፈቀቅ ትያለሽ፣ ፈቀቅ ያደርግሻል። ከእጃቸው ተቀብለህ ትበላለህ፣ ግን ትሄዳለህ። ፈቀቅ ትላለህ፣ ወደፊት ፈቀቅ ትላለህ። እግዚአብሔር ወዳዘጋጀው በረከት ፈቀቅ ትላለህ። ያጣኸውን ነገር ታገኝና የጠፉብህን ነገሮች ይገኙና ወደ ቀጣዩ ስቴፕ ፈቀቅ ማለት ይሆናል። ስላለፈው ልቤ ሲነሳ ሊያመሰግን በመንገዴ ሰርተህ ጠበቅከኝ ሌላ ታምር እልፍ ስል የበረከት ምንጭ ያጋጥመኛል። ገና ሳልሄድ ስራዬን ሰርተህ ጠብቀኸኛል። አሜን 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 አሜን። አቤት ያንተስ ነገር ስንቱ ይነገር፣ አቤት ያንተ ስራ ስንቱ ይወራ። ሃሌሉያ። ፈቀቅ ያደርግሻል ጌታ። ፈቀቅ ማለት ይሆንልሃል፣ ይሆንልሻል። ተቀብለህ ከእጃቸው ትበላለህ አለው። ተቀብለህ ከእጃቸው ትበላለህ፣ ከዛም ፈቀቅ ትላለህ፣ ከዛም ትሄዳለህ። የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያ ወደ ከተማይቱ በደረሰ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታ መስገጃ የሚወርዱ የነቢያት ጉባኤ ያገኘዋል። ሃሌሉያ። ተንደርድሬ የገባሁበት ምክንያት ይሄ ቃል ነው። የነቢያት ጉባኤ ያገኘዋል። ጂዛስ በገና የያዙ የሚደረድሩ በእግዚአብሔር መንፈስ የተሞሉ
መለኮታዊ አጀንዳ ያለባቸው የእግዚአብሔር ሐሳብ ያለባቸው። ዳቦ ላይ ካልቆምክ፣ የሚበላው ነገር ካላስቆመ፣ የሰማው ዜና የጠፉት ነገሮች የተገኙ የሚለው ካላስቆመ፣ አልፈህ ከሄድክ የምትደርሰው መጨረሻ ላይ ያለው የነቢያት ጉባኤ ጋር ነው። አንዳንዶች የሰሙት ዜና አስቆሟቸዋል። አንዳንዶች የሚበላ ነገር ተቀብለው ቆመዋል የሆነ ቦታ ላይ። ግን እነሱን አልፈህ ከሄድክ ሯጮች፣ አንዳንድ ሯጮች፣ የሚሮጡ ሯጮች መንገዳቸው ላይ የሚቀመጥ የውሃ ሃይላንድ አለ አይደል? ግን እርግጠኛ ነኝ አብዛኞቹ ሯጮች፣ ሁሉም ሯጮች ለሃይላንድ ብለው አይሮጡ። ሲሮጡ ግን እግረ መንገዳቸው አለ የሚዘጋጅላቸው ውሃ እየተቀባበሉ የሚጠጡት፣ ሲፈልጉ የሚወረውሩት። ምክንያቱም እየሮጡበት ያለው አጀንዳ ሃይላንዱ ስላልሆነ፣ እየሮጡበት ያለው አጀንዳ ወርቅ ለማምጣት ስለሆነ። ለሃይላንድ ብሎ የሚሮጥ ሯጭ የለም። እንወደው ሯጭ 10 ሃይላንድ ይዞ የኢትዮጵያ ሕዝብ ሃይላንድ ይዤላችሁ መጣ ቢል ድንጋይ ይዘን ነው የምንጠብቀው። ለምን? ሲላክ ወርቅ ይዘና ተብሎ እንጂ የሃይላንድ ውሃ ይዘና ተብሎ እሱን ሸምሹ ሱቅ እናገኘዋለን። የሄደበት ዓላማ ወርቅ ይዞ ለመምጣት። ሃሌሉያ። የሆኑ ነገሮች ካላስቆሙ፣ እግዚአብሔር ለትልቅ አጀንዳ ጠርቶን፣ እግዚአብሔር ለመለኮታዊ አጀንዳ ጠርቶን፣ እግዚአብሔር ትልቁን ሩጫ ልንሮጥ ጠርቶን የሶስተኛው ስቴፕ ሳንደርስ የሆነ ነገር አገኘው ወጋየው እንደ ሰው ብለን ከቆምን፣ እኔ የማስታውሰው አንድ በጣም በሚገርም ጸጋ የምታገለግል እህት ነበረች። በጣም በቃ ሰው ሁሉ የሚቀናባት እንደሷ ለመሆን ሰዎች የሚጸልዩባት እህት ነበረች። እና የሆነ ቀን አገኘኋት። አገልግሎት እንዴት ነው ያገለገልሽ ነው አልኳት። ወይ አልሰማህም አለች። ምን አልኳት? ደንግጬ አገባሁ እኮ አለች። የእውነት ዞረብኝ፣ የሆነ ሰዓት ዞረብኝ። አገልግሎት ስገጋ ብቻ ነው እንዴ? እንደዛ ነው እንዴ? እና ስላት ወይ አይመችም፣ አሁን አይመችም፣ ከልጆች ጋር ቀምቃይ ከባድ ነው አለች። እንኳን ማገልገል መገልገልም ከባድ ነው አለች። ከባድ ነው። የሆነ ቦታ ላይ የሚያስቆም ነገር አለ። ሄደው ሰዎች የሆነ ቦታ ላይ ይቆማሉ። የሚበላ ነገር ያስቆማቸዋል። በረከት የሚመስል ነገር ያስቆማቸዋል። የተጠሩበት አጀንዳ ጋር ሳይደርሱ፣ እግዚአብሔር ያየላቸው ጥግ ጋር ሳይደርሱ የሰሙት ዜና ያስቆማቸዋል። የሰሙት ትንቢት ያስቆማቸዋል። የጠፉት ነገሮቻቸው መገኘታቸው እያስፈነደቃቸው። አንድ ድሮ በጣም ሕፃን ሆኜ የሰማሁት እውነተኛ ታሪክ ነው። ማለት እንስሳ ነው። የእንስሳው ስም ጠፍቶብኛል፣ ግን ጣዝማ የሚባል ማር አለ ገጠር ውስጥ እና ያ እንስሳ የሚያነፈንፍ እንስሳ ነው። የጣዝማ ማር የሚፈልጉ ገበሬዎች ይህን እንስሳ ነው የሚከተሉት። ምክንያቱም እንስሳው በተፈጥሮ የጣዝማ ማር የት ጋር መሬት ነቃ ነው። ጣዝማ ማር ማለት ንቦቹ መሬቱን ቦርቦረው ሰርተው እዛ ውስጥ ነው ማሩን የሚያዘጋጁት። እንደ ፍጥረታዊ ሌሎቹ ንቦች ዛፍ ላይ ቀፎ ላይ ምናምን አይደለም። እና ይሄ እንስሳ እያነፈነፈ ሄዶ ጣዝማ ማር ያለበትን ቦታ ያገኘዋል። ግን ችግሩ ምንድነው መሰላችሁ? ጥርኝ መሰለኝ። ጥርኝ ራሱ እንትን ያለበት ነው። ራሱ ማር የሚያፈልቅ እንስሳ ነው። ግን ሌላ እንስሳ አለ ገጠር ላይ። ድሮ የሰማሁት ታሪክ ነው። አጎቴ ደውዬ እጠራለሁ እንስሳው ማን እንደሆነ። ከዛ ሲያገኘው የጣዝማ ማር ያለበትን ቦታ ሲያገኘው ማለት ነው። ኦኬ ጣዝማ ከእንትን ነው የሚገኘው፣ ብቻ የሆነ ማር ነው፣ የማር ዝርያ ነው። ከዛ በኋላ ምን ያደርጋል መስላችሁ? ደስታውን ለመግለጽ ይፈነድቃል። በሩጫ ነው የሚሄደው። ሩጦ ደስታውን ገልጦ ጥሪኝ ሽቶ ነው ያላት። ኦኬ ጥሪኝ ሽቶ ነው ያላት፣ ታንኪዩ። ይሄኛው ግን በጣም የሚገርም ነገር ነው ያለውና ከዛ በኋላ መንገዳችን ያገኘናቸው ነገሮች ለዘላለም ሩጫ ስለሚጠቅሙን ይዘን ጌታን እያመሰገን ወደፊት እንሮጣለን።
እግዚአብሔር ወዳየልን ፍጻሜ እንሮጣለን። የትዕግስትን ሩጫ እንሮጣለን። የሩጫው ጀማሪና ፈጻሚ ኢየሱስን እያየን ማለት ነው። የሚበላ ነገር እግዚአብሔር ከሰጠ ሰየው፣ እየበላ ግን ትሮጣለህ። እየበላ ወደ 3ኛው ስቴፕ ታድጋለህ። እግዚአብሔር የሰጠን ነገር እያመሰገንክ እግዚአብሔር በሰጠ ስፍራ ላይ ክብር እየሰጠ ወደ መጨረሻው እልፍ ትላለህ። 3ኛው ጋር ይሄ 3ኛው ደስ የሚል ነው። የእግዚአብሔር መንፈስ በኃይል ይወርድብሃል። ሃሌሉያ። እዚህኛው ስቴፕ ጋር ስትደርስ ዳቦ አይደለም የሚሰጥ፣ የሚበላ ነገር አይደለም የሚሰጥ፣ የጠፋው ነገር ተገኘ አይደለም የምትባለው፣ መንፈስ ይወርድብሃል። የእግዚአብሔር መንፈስ በኃይል ይወርድብሃል። ሃሌሉያ። የክብር መንፈስ ያገኛል። ለተጠራህበት አጀንዳ ብቁ የሚያደርግ መንፈስ ይሙላባችሁ ብለን አይደል ወሩን ስንጀምር የጀመረው። ሞኞች አትሁኑ። የጌታ ፈቃድ ምን እንደሆነ ፈትናችሁ ወቁ። ሞኝ አትሁኑ። የጌታ መንፈስ ያገኛል። የክብር መንፈስ ያገኛል። ለዘላለም አጀንዳ የሚያዘጋጅ የሚቀረው ዘመንን በክብር እንድታገለግል የሚያደርግ መንፈስ ይሙላባችሁ። እልፍ ትላለህ። ከዛስ ምን ያደርጋል? መንፈስ ያገኛል። እግዚአብሔርም ከአንተ ጋር ነውና እጅ የምታገኘው ሁሉ አድርግ። በፊቱም ወደ ጌልጌላ ትወርዳለህ። እኔም እነሆ የሚቃጠለው መስዋዕት እያለ ይቀጥላል ታሪኩ። እልፍ ትላለህ። የእግዚአብሔር መንፈስ ያገኛል። እግዚአብሔር መንፈስ ያገኛል። ፈቀቅ ትላለህ። የእግዚአብሔር መንፈስ ያገኛል። በኃይል ይወርድብሃል። እዛው ከቆምክ ቀጣዩን ስቴፕ ላትደርስበት ትችላለህ። 3ኛው ጋር ግን ከደረስክ አለው አንተ ላይ መንፈስ ይወርዳል። የእግዚአብሔር መንፈስ በኃይል ይመጣባል። ነገህን የሚያደምቅ ፍጻሜህን የሚያደምቅ ለተጠራህበት ጥሪ እንድትኖር የሚያደርግህ መንፈስ ያገኛል። ያን ጊዜ እግዚአብሔር ካንተ ጋር ነውና በእጅ ያገኘውን አድርግ ይለዋል። ሃሌሉያ። ይሄ ይሆናል። በመጪው ዘመን መንፈስ ያገኘናል። ለተጠራንበት ጥሪ እንድንቆም የሚያደርግ የእግዚአብሔር መንፈስ ያገኘናል። ለመለኮታዊ አጀንዳ ለእግዚአብሔር ሐሳብና ፕሮግራም እንድንቆም የሚያደርግ መንፈስ ያገኘናል። እግዚአብሔር እንደሱ ያደርጋል። በሚመጣው ዘመን በሚመጣው ጊዜ የእግዚአብሔር መንፈስ አለ በኃይል ባንተ ላይ ይወርዳል። በኃይል ይወርድባል። አሁን የነገርኩህን ነገሮች ሁሉ ወደ ፍጻሜ የሚያመጣ ከዚህ ቀደም የሰማቸው ነገሮች በሙሉ አካል እንዲለብሱ የሚያደርግ መንፈስ ይገኛል። ይወረድብን። አሜን። የእግዚአብሔር መንፈስ ያገኘን። የእግዚአብሔር መንፈስ ያገኘን የሆኑ ነገሮች አያስቆሙንም። የሆኑ ነገሮች ህይወታችን አይገድቡትም። ያገኘናቸው ያጣናቸው ነገሮች ህይወታችንን አያመሰቅሉትም። የምትሰማውን እየሰማ የምትበላውን እየበላ ወደፊት የምትሄድበት አቅምና ጸጋ ታገኛለህ። መለኮታዊ ጸጋ እግዚአብሔር በላይ ላይ ይጨምራል። ስሙ ይባረክ። እነዚህ 3 ነገሮች ሲሆኑ አሉ አንተ ስትገኝ የመገኘታቸውን ነገር ስትሰማ እንደገና የሚበላ ነገር ከሰዎች ሲሰጡ ተቀብለ ስትበላ፣ በ3ኛ ደረጃ የእግዚአብሔር መንፈስ በላይ ላይ ሲወርድብህ ይኸውልህ የምትበላው አይቀይርህም፣ ያወፍር ይሆናል። የሰማኸው ዜና ደስ ያሰኘ ይሆናል፣ አይቀይርህም። የሚቀይርህ አለው የእግዚአብሔር መንፈስ አንተ ላይ ሲመጣ ነው።
አሜን 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 አሜን። የእግዚአብሔር መንፈስ አንተ ላይ ሲመጣ እንደ ሌላ ሰው ሆነህ ትቀየራለህ። ዛሬ መቀየር የሚፈልግ ሰው አለ? ስራ ነው ያጣሽው፣ ስራው ተገኝቷል። ኦኬ እግዚአብሔር ይመስገን። ግን ላይቀየርሽ ይችላል። የጠፉ ነገሮች ይገኛሉ። እውነተኛ ለውጥ ያለው ግን አለው መንፈስ በአንተ ላይ ሲመጣ። ሃሌሉያ። እውነት የእግዚአብሔር መንፈስ ሲመጣ ይለውጣል። እውነተኛ ለውጥ ያለው እሱ ውስጥ ነው። በኃይል አንተ ላይ ይመጣል። ምን ሊያደርግ አለው? ሊለውጥ ነው የሚመጣው። የእግዚአብሔር መንፈስ ሲመጣ ይለውጣል። አድራሻን ይለውጣል። የእግዚአብሔር መንፈስ ሲመጣ አካሄድን ይለውጣል። ጥሎን አንገፍግፎን የሆነ ነገር ኃይል ሞልቶብን ሊሄድ ብቻ አይደለም የሚመጣው፣ ሊለውጠን ነው የሚመጣው። እንደ ሌላ ሰው ሊያደርግ ነው። እንደ ሌላ ሰው ሁነት ትለወጣለህ። እንደ ሌላ ሰው አድርጎ የሚለውጥ የእግዚአብሔር መንፈስ ያገኛቸዋል። መክሊት እንደ ሌላ ሰው አድርጎ የሚለውጥ መንፈሱ ሲመጣ እነሱ ይቀየር። የእግዚአብሔር መንፈስ ሲመጣ ፈሪውን ሰው ጀግና አድርጎታል። በእሳት በጭራሮ ፊት እምትዩን ሰውዬ አላውቀውም ያለ በነገስታት ፊት እናንተ የሰቀላችሁት ብሎ መስክረዋል። የእግዚአብሔር መንፈስ ሲመጣ የእግዚአብሔር መንፈስ ሲመጣ ታሪክን ይቀይራል። ፈሪውን ሰው ጀግና ያደርጋል። የእግዚአብሔር መንፈስ ሲመጣ አልችልም የሚለውን ሰው ጌዲዮንን ብርቱ አድርጎታል። የፈራ የደነገጠ ይመለስ እንዲል አድርጎታል። መንፈስ ሲመጣባችሁ አላቸው ምስክር ትሆናል። አሁን አትችሉም፣ በስጋ አትችሉትም። የእግዚአብሔር መንፈስ ግን እናንተ ላይ ሲመጣ እስከ ምድር ዳርቻ ምስክሮች ትሆናላችሁ አላቸው። ምስክር ማድረግ የሚችል አቅም አለው እግዚአብሔር መንፈስ ሲመጣ። እንጠባው። እግዚአብሔር መጪው ዘመን በመንፈሱ የሚሞላን ዘመን ይሁንልን። በብዙ ነገር ተሞልተናል። ብዙ ነገሮች አግኝተናል፣ አጥተናል፣ መጥተዋል፣ ሄደዋል። የያዝናቸው የለቀቅናቸው ነገሮች አሉ። በሕይወታችን የተጨመሩ በሕይወታችን የጎደሉ ነገሮች አሉ። የተዘረጋንባቸው መዘርጋት ያቃተን ጉዳዮች አሉ። መንፈስ ግን ሲመጣ እንደ ሌላ ሰው አድርጎ ይቀይራል። ከሁኔታ በላይ የምትራመዱበት ክንፍ ይገጠምላቸዋል። እግዚአብሔርን በመተማመን የሚጠባበቁ እንደ ንስር በክንፍ ይወጣሉ። ሃሌሉያ! እንደ ንስር በክንፍ ይወጣሉ። እንደ ንስር በክንፍ ይወጣል። መንፈስ ሲመጣ፣ የእግዚአብሔር መንፈስ ሲመጣ በዛው ባላችሁበት ሁኔታ ተቀብራችሁ አትቀሩም። ክንፍ ይሆንላችኋል። ከሁኔታ በላይ አልፋችሁ መሄድ የምትችሉበት አቅም ታገኛላችሁ። ለደካማ ኃይል ይሰጣል። አቅም ለሌለው ብርታትን ይጨምራል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ነገርን መቀየር የሚችል የእግዚአብሔር መንፈስ ያገኛቸዋል። እስኪቀየር ብለህ አትጠብቅም። አንተን ራሱ ይቀይራል። ሁኔታ እስኪለወጥ ብለህ አትቆዝምም። መሰንቆህን አህያ በሚባል ዛፍ ላይ አትሰቅልም። የእግዚአብሔር መንፈስ ሲመጣ ይለውጥህና ከችግሩ በላይ በረህ የምታልፍበትን ጸጋ፣ በለስ ባታፈራም ማለት የምትችልበት አቅም አንተ ላይ ይጨምራል። ከተራራ የሚወርዱ አለው የነቢያት ጉባኤ ያገኘዋል። ይሄ የሚያገኝ ማግኘት አለው አንተን ቀየሩ የሚቀር ነው አለ። ይቀይርሃል፣ እንደ ሌላ ሰው ያደርጋል። ሃሌሉያ! ዛሬ በጌታ በኢየሱስ ክርስቶስም እንደ ሌላ ሰው የሚቀይር እግዚአብሔር ክብር ያገኘን። አሜን። የእግዚአብሔር መንፈስ ያገኘን። ብዙ ነገር አግኝቶናል። የተወረወረ ቀስት አግኝቶናል፣ ፍላጻ አግኝቶናል፣ በረከትም አግኝቶናል፣ ስራም አግኝቶናል። ብዙ ነገሮች በሕይወታችን አግኝቶናል። የእግዚአብሔር መንፈስ ያገኘን። የኃይል መንፈስ ያገኘን። በነገራችን ላይ በእግዚአብሔር መንፈስ እና በኃይል ኢየሱስን ቀባው ነው የሚለው። የእግዚአብሔር መንፈስ እንደገና የኃይል መንፈስ አለ። በመንፈስ ቅዱስና በኃይል እና ነው የሚለው።
አሁን እኛ በጌታ መንፈስ የተሞላን ሰዎች ለመንፈስ ቅዱስ ሙላት ሳይሆን ምንጸልየው ለኃይል ነው። ኃይልን ሳትቀበሉ ከኢየሩሳሌም አትወጡ አላቸው። ኃይል ዕለት ዕለት የምትቀበለው ነው። መንፈስ ቅዱስ ሙላት ግን አንዴ ነው። ምልህ ከእግዚአብሔር የሆነው አንድ የምትነካበት መነካት አለ። ኃይል ግን ዕለት ዕለት ይፈልጋል። ዕለት ዕለት መታደስ ይፈልጋል። እንደ ንስር ኃይልን የምታደስበት ማለት ነው። ከእግዚአብሔር ጋር በመጠቃቃት በመንፈሱ ኃይል በመሙላት እንደገና ትታደሳለህ። እንደገና እንደ ሌላ ሰውነት ትቀየራል። ይሞላባችኋል። እየሞላብህ ይሄዳል። የመንፈስ ቅዱስ መነካት አንዴ ነው በህይወታችን ውስጥ የሚመጣው። አንዳንዴ ያ ጸጋዎች ሊገለጡ ይችላሉ። ገብታችሁ በልሳን መናገር ምናምን እነሱ ውጤቶች ናቸው። መሙላት ግን በጌታ ስትሆን ወደ ውስጥ የሚገባ የእግዚአብሔር መንፈስ አለ። ወደ ህይወት የሚጨመር የጌታ መንፈስ አለ። ኃይል ግን ዕለት ዕለት ኃይል ያስፈልጋል። አጋንንት ለማስወጣት 40 እና 50 ደቂቃ የሚያታግለን ከሆነ ኃይል ያስፈልገናል። ኃይል ሲኖር ሳትታገለው በማየት ብቻ ሊወጣ ይችላል። አንተ በተገኘበት ጉባኤ በመገኘቱ ብቻ ለቆ ይሄዳል። ባለን ኃይል መጠን ነው የምናገለግለው። የእግዚአብሔር ኃይል በውስጣችን በሙላት ሲኖር እንታገለም። የእግዚአብሔር ቃል የምናካፍልበትን ጊዜ አጋንንትን በማስወጣት አንጨርስም። ጥሩ ነው አጋንንት ማስወጣት፣ ጥሩ ነው ሰዎች ከስራት መፈታታቸው። ግን የሚበልጠው የእግዚአብሔር ቃል፣ የሚበልጠው ለእግዚአብሔር ሕዝብ የሚያስፈልገውን ቃል መልእክት በጊዜው ማግኘት። ለምን ካልሆነ ሰይጣን በየሳምንቱ የቤት ስራ ይሰጠናል። ሁለት እየላከልን ጊዜያችንን በሱ እየጨረሰ ሰው የእግዚአብሔር ቃል በሚሰማበት ጊዜ በድካም ይሞላል። ኃይል ሲኖር ግን ሳንታገል አጋንንቶች ይወጣሉ። ጌታ ይባረክ። ስለዚህ ሶስተኛው ስቴፕ የእግዚአብሔር መንፈስ በአንተ ላይ ይመጣል። አንተም እንደ ሌላ ሰው ሆነህ ትለወጣለህ። ሃሌሉያ። እነዚህን ለማግኘት ግን አለው እልፍ በል፣ ወደፊት እልፍ በል፣ ሰምተህ እልፍ በል፣ በልተህ እልፍ በል። በልተህ እዛው አትቁም፣ ሰምተህ እዛው አትቁም። ስማና ፈቀቅ በል። ጌታ ይባረክ። ይህንን ጌታ እግዚአብሔር ለስሙ ክብር ያደርጋል። ስለዚህ የሚመጣው ዘመን በመንፈስ ኃይል የምንሞላበትም ዘመን፣ እግዚአብሔር አጀንዳውን፣ ሐሳቡን፣ ፈቃዱን የሚፈጽምበት ዘመን ነው። በስፍራ የምንባረክበት ዘመን ነው። በትክክለኛ ስፍራ። አንዳንዶች ድንኳን የምትነቅሉበት፣ አንዳንዶች ድንኳን የምትተክሉበት ዘመን ነው። ያለ ቦታው ድንኳን የተከላችሁ ሰዎች ድንኳናችሁን ትነቅላላችሁ። አንዳንዶች ደግሞ ድንኳን መትከል ይሆናል። ዮሴፍን ወደ ግብፅ ወስዶ ነው የባረከው። ይስሐቅን ከግብፅ ከልክሎ ነው የባረከው። ጉዳዩ የቦታ ሳይሆን ጉዳዩ የእግዚአብሔር ሐሳብ። ለአንዱ የተከለከለበት መንገድ የአንተ የበረከት ስፍራ ሊሆን ይችላል። ይስሐቅ የተከለከለበት ግብፅ፣ የዮሴፍ ግን ንግስናው ነው። የዮሴፍ በረከቱ ያለው እዛ ነው። ለይስሐቅ ቢከለክለው ለዮሴፍ አልከለክለውም። መንገድ ነው ያዘጋጀለት፣ የሚሄድበትን መንገድ። ስለዚህ እግዚአብሔር ወደ ስፍራችሁ ሊወስዳችሁ ሲፈልግ መንገድ ይጠቀማል። የሚመች ሊሆን ይችላል፣ የማይመች ሊሆን ይችላል። አንዳንዱም የሚመች ነው፣ አንዳንዱ የማይመች ነው። በግመል ተጭኖ ነው ሄደው። ግመል ምናልባት የዚህ ዘመን መኪና ይሆን ፕሌን ይሆን አላውቅም። የዛ ዘመን ግን የሆነ ትራንስፖርት ተጠቅሞ ነው የገባው። በዛ ዘመን የነበረው ትልቁን ትራንስፖርት ግመል ነው። ትልቁ በትልቅ ትራንስፖርት ተጭኖ ነው የገባው። ስለዚህ
እግዚአብሔር ወደ አሰበው ሐሳብ ሊወስድ ሰበብ ይፈልጋል። ከዚህ ቀን ጀምሮ በህይወታችሁ ላይ ምክንያት ይፈልጋል። እግዚአብሔር ወደ አየው ህይወት ሊያስገባችሁ ምክንያት ይፈልጋል፣ ሰበብ ይፈልጋል። ሰበቡ ወንድሞቻችሁን ሊጠቀም ይችላል። ንግስና ያለው ግብፅ ከሆነ እግዚአብሔር ግብፅ የምትሄድበት መንገድ ነው የሚያስበው። እንዴት አድርጌ ልላከው? ስለዚህ ሮቤል ቆይ ከጉድጓድ አውጥቼ ወደ አባቱ መልሼ እረኛ አድርጌ ያስቀረዋለሁ ሲል እግዚአብሔር ይሁዳን ያስነሳላል። እኔ የምላችሁ ሮቤል ሳይመጣ ለምን አንሸጠውም ይላል። ዮሴፍን ለመሸጥ አዲስ ሀሳብ አመጣ። ለምን አንሸጠውም? እኛም እንጠቀማለን፣ እሱም ወደ ህልሙ ይሄድና ይንገስ፣ እኛም 20 ብር እናገኝበታለን፣ እሱም ይሄድ። አንዳንድ መልካም ያሰቡልን ሰዎች ምናልባት እግዚአብሔር ካየልን ንግስና የሚያጎድል ይሆናል ሀሳባቸው። እንደዛ ሊሆን ይችላል። ስለዚህ አይሆንብህ ብለው ከመስቀል ከሚያጎድል ሰዎች ይሆንብህ ብለው የሚሸጡ ሰዎች ይሻላሉ። አንዳንዴ እነሱ ሊጎዱ ይችላሉ፣ አንተን ግን ይጠቅመዋል። ኧረ ጌታዊ አይሆንብህ አትሰቀል ብለው እግዚአብሔር ከላከ ተልኮ ከሚያጎድሉ ይልቅ ሄደው ደፍረው ሽጠው አንተን ወደ ፍጻሜ የሚያደርሱ ሰዎች ለራእይ ፍጻሜ በጣም ጠቃሚ ናቸው። ከሮቤል ይልቅ ይሁዳ ለዮሴፍ ጠቃሚ ነው። ከጴጥሮስ ይልቅ ይሁዳ ለኢየሱስ ጠቃሚ ነው። ይሁዳ ለራሱ ተጎድቶ ሊሆን ይችላል። ኢየሱስን ግን ወደ ግቡ ነው ያደረሰው። ወደ መጣበት አጀንዳ ነው ያደረሰው። ወደ ቀራንዮ ስፍራ ነው ያደረሰው። ወደሚሰቀልበት ተሰቅሎ እኛን ሁሉ ወደሚያድንበት ስፍራ ነው ያደረሰው። የሰውንና የጠላትን ሐሳብ ይዘው መጥተው አይሆንብህ ጌታዊ አትሰቀል ከሚሉ ጴጥሮሶች ይልቅ ጨክነው ወደ ፍጻሜ የሚያደርሱ ይሁዳዎች ለአንተ ጠቃሚዎች ናቸው። ስለዚህ እግዚአብሔር በስፍራ ይባርካል፣ በትክክለኛ ስፍራ ይባርካል። እዛ ግን እግዚአብሔር በሰጣችሁ ትክክለኛ ስፍራ እንዳትቆሙ እልፍ በሉ። እንደገና ወደፊት ፈቀቅ በሉ። ሌላ እንደገና ተጠሙ። እንደገና ሌላ ክብር ተጠሙ። እንደገና ሌላ ክብር ተጠሙ። በዛ ላይ አለ ሌላ ኃይል አለ፣ የሚገለጥ ሌላ ነገር። ጌታ ይባረክ። ይህንን ነው ልምፈልገው በዚህ የበዓል ዋዜማ። ትላንትና ገባለሁ ብዬ አላርም ሞልቼ ለካ ለዛሬ ነው የሞላሁት አላርሙ። ብለው አይጮሁም። ስነቃ በጣም ነግቷል፣ ረፍዷል። ለዛ ነው ትላንት ያልገባሁት። ጌታ ይባረክ። አላርም አንዳንዴ ሰው የሰራው ነገር ይስታል እና ጌታን እጅግ አድርገን እናመሰግናለን። መጪው ዘመን እግዚአብሔር በስፍራ ይባርካቸዋል። ይሄ ነገር ለራሴ ነው እንዴ የማመጣው? አሜን የሚል ሰው የለም? እስኪ አሜን በሉ። ጎናችሁ ላለ ሰው ንገሩት። እግዚአብሔር በስፍራ አሜን 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 አሜን። እግዚአብሔር ይባርከኛል። ሃሌሉያ። በቃ በትክክለኛ ስፍራ የምታፈሩበት የሆነ ቦታ ላይ ቅርንጫፍ ሆነ ከምትቀር እግዚአብሔር ያየልህ ቦታ ላይ ዛፍ ትሆናለህ። ይሄ ባለፈው ሳምንት የተካፈልነው ቃል ነው። ቃሉን ብቻ አንብቤ እንጸልያለን፣ ወደ ጸሎት እንሄዳለን። ይሄ ቃል እንግዲህ ወሩ እስኪያልቅ ድረስ ደጋግመን የምናነበው ቃል ነው። ሕዝቅኤል ላይ ያለ ቃል ነው። ሕዝቅኤል 17 ላይ የሚገኝ ትንቢታዊ ቃል ነው። ጌታ እግዚአብሔር እንዲህ ይላል፣ ከረጅሙ ዝግባ ጫፍ ላይ ቀንበጥን ወስጄ አኖረዋለሁ፣ ከጫፎቹ አንዱን ቀንበጥ እቀነጥበዋለሁ፣ በረጅምና በታላቅ ተራራም ላይ እተክለዋለሁ። እግዚአብሔር ምን አለ? እቀነጥበዋለሁ። ከቅርንጫፍ ውስጥ ከበዛ ቅርንጫፍ ውስጥ አንዱን ወስጄ ምን አድርገዋለሁ? እቀነጥበዋለሁ። ከዛስ ወስጄ እተክለዋለሁ።
ከፍ ባለው በእስራኤል ተራራ ላይ እተክለዋለሁ። ቅርንጫፎችም ያወጣል፣ ፍሬም ያፈራል፣ የከበረም ዝግባ ይሆናል። በበታቹም ወፎች ሁሉ ያርፋሉ። በቅርንጫፎቹም ጥላ በክንፍ የሚበሩ ሁሉ ይጠጋሉ። የድር ዛፎች ሁሉ ረጅም ዛፍ ዝቅ ያደረጉ፣ አጭሩንም ዛፍ ከፍ ያደረጉ፣ የለመለመውንም ዛፍ ያደረግኩ፣ የደረቀውንም ዛፍ ያለመለምኩ እኔ እግዚአብሔር እንደሆንኩ ያውቃሉ። እኔ እግዚአብሔር ተናግሬአለሁ፣ እኔም አደርገዋለሁ ይላል። ይሄ እግዚአብሔር ለዓመቱ የሰጠን መልእክት ነው። ቆርጠዋለሁ፣ ከዛስ አለመልመዋለሁ፣ ተክለዋለሁ። እግዚአብሔር ያላየላችሁ ቦታ፣ ይህን አንድ ሰው በአማርኛ ይጻፍልኝ። እግዚአብሔር ያላየላችሁ ቦታ ቅርንጫፍ ሆናችሁ ከምትኖሩ ወይም ደግሞ ራሳችሁ ማስታወሻ የምትጽፉ ሰዎች ጻፉልኝ። ተባረኪ ዓለም ጽፋልናለች። እግዚአብሔር ያየው ቦታ ዘጸአት ያ ሆኖላቸዋል። በቃ ይሄ ትንቢታዊ ቃል ነው። ያ እግዚአብሔር ያየላችሁ ቦታ ዛፍ ትሆናላችሁ። ለምን መሰላችሁ? የሚተክላችሁ እሱ ነው። ወስጄ እተክለዋለሁ ነው የሚለው። የሚተክልህ የመረጥከው ቦታ ላይ ሳይሆን የመረጠልህ ቦታ ላይ ነው። ያሰብከው ቦታ ላይ ሳይሆን ያሰበልህ ቦታ ላይ ነው። ፍሬያማ ምን ሆኖ ለዛ ነው። ዛፍ ምን ሆኖ ለዛ ነው። ጌታ የሚተክለን ያየልን ቦታ ላይ፣ ያየንበት ቦታ ላይ አይደለም። ያየበት ቦታማ ሄዶ ተተክሎ ሎጥ ዛፍ አልሆነም። ያየለት ቦታ ላይ የቆመው አብርሃም ግን አሸዋ ላይ ቆሞ እግዚአብሔር ዛፍ አረገው። ሙስሊም ጋር ብትሄድ አብርሃም ዛፍ ነው። ኦርቶዶክስ ጋር ብትሄድ አብርሃም ዛፍ ነው። አይሁድ ጋር ብትሄድ አብርሃም ዛፍ ነው። ክርስቲያኖች ጋር ብትመጣ አብርሃም ዛፍ ነው። ለምን ካልከኝ እግዚአብሔር ያየለት ቦታ ነው የተተከለው። ቆረጠው፣ ከዘሩ ከነገዱ ከወገኑ ተለይተህ እኔ ወደማሳይ ቦታ ናለው። ወስዶ ከነዓን ላይ ተከለው። አድጎ ታላቅ ዛፍ ሆነ። ሃሌሉያ! ሆነ ታላቅ ዛፍ፣ ለምድር የሚበቃ ታላቅ ዛፍ ሆነ። ስለዚህ እግዚአብሔር ያየው ቦታ ላይ መተከል ይሆናል። ይሄ እነዚህ 2-3 ቀናት ደጋግመን የምናውጀው ቃል ነው። ዓመቱን በዚህ ነው የምንቀበለው። መልካም በዓል። ብዙ የበዓል ሰው አይደለሁም፣ ግን መልካም በዓል ያው ላለፋችሁ፣ አሁንም እያከበራችሁ ላላችሁ እግዚአብሔር ይባርካችሁ። ተባረኩ፣ ተከናወኑ። መልእክቴ ይሄው ነው። ያለ ሰዓቴ ያስገባኝ ይሄ መልእክት በቃ አላስችል ስላለኝ ነውና ጌታ ይባረክ። ሰላም በሉን። ናቱ አረክ እንዴ? ናቱ ወንዴ አረግ፣ ብለስድ፣ ሜሪኮ፣ ልደት፣ ማሌት ሁላችሁም ሰላም በሉን። ከስራ ያላችሁም ነው። ዳጊ እንዴት ነህ? ሰላም ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ ልደት? አለው ጌታ ይባረክ። ደህና ነኝ። እግዚአብሔር ይባርካችሁ። በጣም ደስ የሚል ታይም ላይ ገብቻለሁ። ሃሌሉያ! የእግዚአብሔር ቃል ኃይል አለው። ያው እንግዲህ ከካናዳ የመጀመሪያ ቀን መግባቴ ነው መሰለኝ። አንድ ቀን ገባው፣ ልክ ስጨርሱ ደረስኩኝ። ዋው! ገባሽ ካናዳ? እግዚአብሔር በሰጠሽ ቦታ ነው ያለሽ። አዎ ጌታ በተናገረኝ ቦታ ነኝ ያለሁት እና የሚበላውን አይተን መሀል ላይ አንቀርም፣ መንገድ ላይ አንቀርም። እግዚአብሔር ስፍራን ሲቀይር ለሱ እንድንኖር እንድናገለግለው በስፍራችን እንዲያገኘን ቅርንጫፍ ሆነን ከምንቀር እሱ ያሰበልን ቦታና ስፍራ ላይ ዛፍ እንድንሆን ለብዙዎች ጥላና ከለላ እንድንሆን መጪው ዘመን እንደዛ ይሁን። እግዚአብሔር ይመስገን። ሃሌሉያ!
እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ይህንን ዓመት ስንጀምር ታስታውስ እንደሆነ እግዚአብሔር የተናገረንን ሁሉ እንወርሳለን እያልን በዚህ ጉባኤ እንካፈል ነበር። ካስታወሳችሁ እግዚአብሔር የተናገረንን ሁሉ ሆኗል። እኔ አንዴ መሀል አካባቢ በጣም እግዚአብሔር በቃ ብዙ እንቅፋቶችን አሳልፎ ነው እዚህ ቦታ ያደረሰን። እኔ ከኔ በላይ እኔ ወደ ሌላ ሀገር የመሄድ ምኞቱም የለኝም፣ ግን ለልጆቼ በጣም ከባድ ነበረ። ዩኒቨርሲቲ ጆይን አድርገው ነበረ፣ ግን ወረቀታቸው በጣም ነበር የሚያስቸግራቸው። በጣም በየ6 ወሩ ያልቃልና ይቃጠላልና አምጡ ሲልባሉ በጣም ነበር የሚጨናነቁትና እግዚአብሔር ይባርካቸው። እንደውም እኔ እንዳልጨነቅ ነበር እነሱ የሚያስቡት እና እግዚአብሔር በጣም የተረጋጉና የተባረኩ ልጆችን ሰጥተውኛል። ጌታ ይባርካቸው፣ ዘመናቸው ይባረክ፣ ዘመናቸው ይለምልም እና ግን በቃ እግዚአብሔር እንደዚህ አድርገዋል። ብዙ ነገሮችን አሳልፎ ነው እግዚአብሔር እዚህ ቦታ ላይ ያመጣል። አንዳንዶቻችሁ እንደምታውቁት የዛሬ 3 ዓመት ባሌ ወደ ጌታ ሄዷል እና ከዛ ጊዜ ጀምሮ በጣም ነበር በወረቀት ሰፈር የምናደርገው። ግን እግዚአብሔር ታማኝ ነው። እግዚአብሔር ለቤቱ አባት፣ ጌታ፣ መሪ ይሆናል እና እግዚአብሔር ይመስገን። እግዚአብሔር ትልቅ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ባለንበት በየትኛውም ሁኔታ ውስጥ ስናልፍ እግዚአብሔር ጋሻ ነው። ይሄ 2025ን እግዚአብሔር ጋሻ ሆኖ ነው አብዛኞቻችን እዚህ ውስጥ ያለ ነው ብናወራ ያሳለፈን እና ሃሌሉያ፣ እግዚአብሔር ከኛ ጋራ ነው። እግዚአብሔር ጻድቅ ነው። አሁንም ዳቦውን አይተን የሚበላውን ነገር አይተን መንገድ ላይ አንቀርም፣ እናገለግለዋለን። እግዚአብሔርን በስሩ እንሆናለን። እኔ በቀደም አንድ ነገር ገባኝ። ኢየሱስ ክርስቶስ የመሃሉን አይናገርም የሚል ቃል ወደ እኔ መጣና ኢየሱስን ሊያባብሉት እህቶቹ ማርያምና ማርታ አላዛር ሲታመምባቸው የምትወደው ብለው አባብለውት በቃ እንዲመጣ ቶሎ ማለት ነው የምትወደው ሞቷል ብለው ሲልኩበት ችግር የለውም ይሙትና አስነሳዋለሁ ብሎ መልእክት አላከ። ዝም ብሎ አልመጣም። በቃ የመሃሉን አልነገራቸውም። መሃል ላይ የሚደረገውን አንዳንድ የምናልፍበት ነገር አይገባንም፣ ግን መጨረሻው ግን ለእግዚአብሔር ክብር ይሆናል። በኋላ ላይ መጣ ኢየሱስ እንደሚያስነሳው እያወቀ አለቀሰ። ሰውኛ ባህሪው አዘኑን አሳየ። ከዛ ደግሞ ለዘላለም የሚሆን ታሪክ ሰራ እና አንዳንድ ጊዜ የማይገባን መሀል ላይ የማይገባን ለሰው እንኳን የማይገባ ነገር መጨረሻውን አሳምሮ እግዚአብሔር ለራሱ ክብር ያደርጋል እና በዚህ 2025 ሲገባ በዚህ ጉባኤ በጣም እግዚአብሔር ብዙዎቻችንን ይናገር ነበረ እና ዛሬም ደግሞ በቃ እግዚአብሔር ዛፍ ሊያደርገን ለራሱ ክብር ሊያደርገን ለብዙ መጠለያ እንደምንሆን እንደሚያደርገን 2026ን ደግሞ እንደዛ እንደምንሻገር እንደምንገባበት እግዚአብሔር እየተናገረን ነውና ገባ ስል ሳገኛችሁ በጣም ነው ደስ ያለኝ። ሃሌሉያ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እግዚአብሔር መልካም ነው። ሃሌሉያ። እግዚአብሔር ትላንትናችን ለሱ ክብር ነው፣ ነጋችንም ለሱ ክብር ነው እና አንዳንድ ጊዜ በእግዚአብሔር ህልውና በእግዚአብሔር ነገር ውስጥ ስንገኝ በቃ ጀግንነት ነው። ኩስምን ብለን ከተቀመጥንበት እንነሳና ጀግንነት ነው የሚሰማን። በቃ ነገራችን ሳይመለስ ጀግንነት ነው የሚሰማን። በፊቱ መንጎራደድ ነው የሚሰማን። አንድ ሕፃን ልጅ በአባቱ ፊት እንደሚቦርቅ መቦረቅ ነው የሚሰማን። ጉዳያችን እሱ ሳይገባ እግዚአብሔር ብቻ ስላለን እንደሰታለን እና አይዟችሁ፣ እግዚአብሔር ከኛ ጋራ ነው። እግዚአብሔር ከእያንዳንዳችን ጋራ ነው። ተባረኩልኝ። ሰላም ልል ገብቼ ነው። ቴንኪው። ተባረኩ። ተባረክልን ልደቴ። የእግዚአብሔር አብዝቶ ይባርክሽ። እንኳን ተከናወንሽ። ጌታ ደግሞ ከአንቺ ጋር ነው። ብዥልን አሁንም። አሜን። ሃሌሉያ። ናቱ አለክ አርጋል? ላረግ እያልኩ እያሰብኩ ነበር። እንዴት ዝም ብለህማ በልቶ ጠጥቶ ዝምማ ምንድን ነው? እኔ እንዲህ በቃል ዳጊ ይናገራል ስል መንፈስ ቅዱስ ደግሞ በቃሉ ዳጊ አይናገርም ግን ቃል ይናገራል አለኝና ደስ አለኝ። ምናልባት እንደዚህ ከአንተ አንደበትን ያው ጌታ ነው መንፈስ ቅዱስ ነው የሚሰራው፣ እሱ የታወቀ ነው። ግን አንድ ጊዜ እንደዚህ የታችም ሆነን እንተን እንጠብቃለን። ገብቷል አባባሌ? እኔም እንደዚህ ሆናለሁና ዳጊ ይናገረኝ እላለሁ፣ ግን ይናገራል አይደለ? ከዳጊ አንደበት ይልቅ
ያንተም ደግሞ ይጣፍጣል። በኋላ ደግሞ በአካል አግኝተኝ እንትን እንዳትለኝ እንዳትጎዳኝ እና ቃሉ ይናገራል እና አሳየው ነው። ደስ አለኝ እውነት። የምደበቅባቸው ድንኳኖች አሉኝና የጌታ ቃል ደግሞ እሱን የምትደበቅበትን ድንኳን ንቀለው፣ ከዛ ትከል አይደለም ለእኔ ያለኝ፣ እኔ ተክላለሁ ነው ያለኝ። ነው የሚተክለው ማለት ነው እና ደስ አለኝ። ከዛ አንተ እያስተማርክ እንደዚህ ዝም ብዬ እንደዚህ አገጬን ይዤ እንደ ትልቅ ሰውዬ ያው ህፃን ነኝም እያልኩ አይደለም ግን እንደዚህ እንትን እያደረጉኝ ከዛ በኋላ ሁልጊዜ ወደኋላ የሚጎትተኝ የፊቴን ሳየው ነው። ምክንያቱም ያው ከእግዚአብሔር ቃል አንጻር ይህን ነገር ትቼ ያንን ነገር ትቼ እግዚአብሔር እንደሚፈልገው ብዬ እኔ ሳልኩት የእግዚአብሔር መንገድ አለ። ማን የሳለው? አይምሮ የሳለው። ይህም ብትወስ ያንን ብትወስ ይህም ብጀምርስ ያንን ብጀምር እግዚአብሔር እኮ ይወደዋል ያልኩት ገብተዋል። ከዛ አንተ ግን አየዘ የተናገርከው ከድንኳኑ ጋር ምን ነበረ? ለካ ይሄ በልቶ አለመቅረት፣ ጠጥቶ አለመቅረት ሂደቱ ምንድነው? መንፈስ ቅዱስ ሙሉ በሙሉ እንዲያገኝ ነው ማለት ነው። ስለዚህ ይሄ አይምሮ አይደለም እግዚአብሔር የሚያስደስተውን የሚያውቀው እያለኝ ነው ማለት ነው። እና ምንድነው? መንፈስ ቅዱስ ብቻ ነው እኔን የሚያውቀኝም የሚያከብረኝም። ስለዚህ እኔ ይሄ አይምሮዬ እግዚአብሔር እኮ እንዲህ ነው የሚፈልገው የሚለው አይምሮ ወይ ልቤ ሳይሆን መጨረሻ ላይ እኔን የሚያውቀኝም የሚያከብረኝም መንፈስ ቅዱስ ነው። በልክም መንገድ የሚመራ ናታንዬ ያንተ ጭንቅላትና ልብ ሳይሆን በልክ መንገድ የሚመራም መንፈስ ቅዱስ ነው የሚል መጣለኝና ሃሌሉያ አልኩኝ። ዳጊ አይናገረኝ አንተ ተናገረኝ አልኩኝ። ሃሌሉያ እና እንደዛ ነው ዳለ። እንኳን አደረሰ እንኳን አደረሳችሁ እና ተባረክልን። ጌታ ያለምልም ጌታ ያለምልም። ሰው ይመስላችኋል በቃ ውስጡ ቅመም ምናምን። ተባረክልን በእውነት እናትዬ። ያሳድግ በመንፈሱ ይሙላ ያረስርስ። ደግሞ እሱ ነው የሚመጣው። አንድ መዝሙር አለ አይደል? የእግዚአብሔር በለጠ የእግዚአብሔር በለጠ ቀድሞውንስ ቢሆን እኔ መቼ ራሴ ሁኜ እኔ መቼ ራሴ ሁኜ። አሜን አሜን አሜን። በህይወትህ የእግዚአብሔር ይበልጣል። እግዚአብሔር የሆነው ነገር ይበልጣል። ያንተ ከምትላቸው ነገሮች የእግዚአብሔር የሆነው እየበለጠ መጽሐፍ ሲናገር ታላቁ ለታናሹ ይገዛል፣ ከታናሹ ጋር እኔ ያለሁ ብሎ ለርብቃ ነገራት። በውልደት ኤሳው ይበልጣል፣ በእግዚአብሔር ኪዳን ግን ያዕቆብ ይበልጣል። ለምን ሲባል በቃ ወደድኩት አለ ያዕቆብ። ሃሌሉያ። እየበለጠ የሚሄደው ያዕቆብ ነው አለ። እያሸነፈ የሚሆነው ጌታ እየሆነ የሚሄደው ያዕቆብ ነው አለ። ታናሹ ነው አለ። ስለዚህ እግዚአብሔር የሚበልጥን ነገር በህይወት ላይ ያደርጋል። አሜን። በቃ እንደጠማኸው እንደተፈለከው የመንፈሱ ኃይል በህይወት ላይ ተገልጦ እየጨመረ ይሄዳል። ጌታ ካንተ ጋር ነው። ተባረክልን። ጸጋ ይብዛልን። አሜን 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 አሜን። ዳጊ ተባረክልኝ። እወድሃለሁ። አልጠፋም፣ አትጥፋብኝ። እሺ እሺ። ደህና ደረልኝ። ተባረክ። ላይ አሁን አርግ አርግ። ተፈቅዶል። ፓስተር ሳይተኛ ሰላም በለን። እንዴት ነህ ፓስተር ሚኪ? ሻሎም ሻሎም ሻሎም። ጌታ ጸጋ ሰላም ይብዛላችሁ። በዚህ በስርም በገስት ላይም ከገስትም በታች ያላችሁ የጌታ ጸጋ ይብዛላችሁ። ዳግዬ ይህን ቃል በብዙ አንብቤዋለሁ፣ ብዙም ሰብኬው አውቃለሁ። ግን በጣም በሚገርም መገለጥ በሚገርም መረዳት እግዚአብሔር ወደኛ አምጥቶታልና በእውነት እግዚአብሔር ለትውልድ በረከት ያድርግህ። አሁን ሰራው ከምትለው በላይ የምትሰራበትን እግዚአብሔር ነገሮችን ያመቻችልህ ይስጥህ። በእውነት 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 በጣም የገረመኝ ምን እንደሆነ ታውቃለህ?
በመገኘት ውስጥ ለካ ሌሎችን ማግኘት እንችላለን። በጣም ነው የደነቀኝ። በጣም በቃ ማለት ውስጤን ከሚገርመው በላይ ነው ውስጤን ተች ያደረገው። ለካ አንዳንድ ነገሮቻችን ባለመገኘታችን ነው የራቁን። አንዳንዴ ተገኘን በምንላቸው መንገድ ለካ ርቀን የሄድንባቸው መንገዶች አሉ፣ ያልተገኘንባቸው ነገሮች አሉና ለካ ሲያገኘው የጠፉ አህዮች ተገኝቷል አለ። እኔ እንዲህ ልበላችሁ፣ እዚህ ውስጥ በጣም ብዙ ሰው አለ በእውነት ተገኘን በምንልበት መንገድ ባለመገኘታችን የራቁን ያላገኘናቸው ቤተሰቦቻችን። አሁን ብዙ ነገር ቁሳዊ ነገር ልናስብ እንችላለን። ቁሳዊ ነገር የሆነ ነገር ምድራዊ ነገር ልናስብ እንችላለን። ግን የመቆየታችን አንድ ምክንያት ያልዳኑ ቤተሰቦቻችንን ማግኘት ነውና በተገኘንበት መገኘት እነሱን የምናገኝበትን ጸጋ እግዚአብሔር ይጨምርልን። ወዳጆቼ እውነት አንድም ቤተሰባችን አንድም ወገናችን ለእግዚአብሔር ሳይገኝ አይቅደሙን፣ አይሙቱብን፣ አያምልጡን እና በመገኘት ውስጥ ለካ ማግኘት አለ። ጃላዲያካ አኖቫኒካ ባዶር ዳኒ ሃላቫኒ አዳይ በእውነት ዛሬ እግዚአብሔር በመገኘቱ ያግኛችሁ። በዚህ በመጣው ቃል በጣም ነው የደነቀኝ። በእውነት ለካ ስገኝለት ነው ማግኘት የምችለው፣ ስገኝለት ነው መገኘት የሚችለው እና ተገኘን ብለን በምናጠፋው ዘመናችን በምናጠፋው ውሏችን ላይ ለእግዚአብሔር መገኘት ይሆንልን። ጂሰስ በጣም ነው በቃ ማለት ውስጤን ነው የመጨረሻ ተች ያደረገኝ። የመጨረሻ ማለት ለካ ይሄ እግረ መንገድ የምናገኛቸው ነገሮች እንዳያስቆሙን፣ እግረ መንገድ የምናገኛቸው ነገሮች እንዳይዙን በጣም በቃ እሱ ጋር በጣም ነው ሁሌ የምጨቃጨቀው። ይሄኛው ግን ለካ አንዳንዴ አለው ብለን መጽሐፍ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። የቆምን መስሎን እያመለክን መስሎን ብዙ ሰዎች የጠፉብን በዛ ነዋ። እያገለገሉ ነው እያልናቸው ጠፍተውብናል እኮ አሉ ብለን እያመለኩ ነው ብለን እኮ አምልኳቸው የለም ማለት የውሸት የሆነባቸው፣ ቆይታቸው የውሸት የሆነባቸው፣ ዘመናቸው የውሸት የሆነባቸው ብዙ አሉና እግዚአብሔር በመገኘት ውስጥ ማግኘት የምንችልበትን ጸጋ አሁንም እጥፍ ድርብ ይጨምርልን። ናዳጊዬ በጣም በእውነት በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ዛሬ አይደለም ብያለሁ ቅድምና ያኔ እዚህ ላይ ብዙ ማላወራቸው ልናገራቸው ማልችላቸው ብዙ ነገሮች አሉና ከያኔ ጀምሮ እግዚአብሔርን በሚያውቀው በጣም ነው የማከብርህ እና ዘመንህን እግዚአብሔር ይባርክ። ተባረክልኝ። ሁላችሁም ተባረኩ። እሺ ቴንኪው። ካሜል ተባረክልን። በጣም በብዙ ጌታ ይባረክ። ጌታ መልካም ነው። እውነት ነው። እኛ ስንገኝ የሚገኙ ብዙ ነገሮች አሉ፣ የእኛን መገኘት እየጠበቁ ያሉ። ኦልሬዲ እነሱ ተገኝተው ግን እኛ እስክንገኝ ድረስ እየጠበቁ ነው ያሉ እና ተባረክልን ፓስተር። በጣም በብዙ ሃሌሉያ። ጌታ ይባረክ። ማን ነው የሚቀጥለው? ሀረግ ወንዴ። ሰላም ዳጊዬ፣ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። ደህና ነኝ ዳጊዬ፣ እግዚአብሔር ይባርክ። ስለመጣው ቃል በጣም ደስ ብሎኛል። ከባለፈው ሜቢ የዛሬ 2 ወር የሆነ ትንቢት አምጥታልኝ ነበርና ከሱ ጋር ያነጻጸርኩት ነበረ። በአንተ ብቻም ሳይሆን በሌሎችም ማለት ነውና በቃ ይሄ ካለሁበት ከኮምፎርት ዞኔ እንደምወጣ ካለሁበት ሀገር እንደምወጣ እና ሲመጣልኝ ከዛ ሀገር የመልቀቅ ሀሳብ አለሽ እንዴ ነበርና የተባልኩት። ያደኩበት ሀገር ነውና እኔ ሀሳብ የለኝም ብዬ ነበር። ግን በአንተ ምን አመጣልኝ ቃል እግዚአብሔር እነሆ አዲስን ነገር አደርጋለሁ፣ እሱም አሁን ይበቅላል፣ ፈቀቅ የምትይበት አመት ነው፣ ጃንዋሪ ብቻ ጠብቂ ብሎ መንፈስ ቅዱስ በአንተ መልእክት አመጣልኝና
ተደራረበብኝ። ቅድም ትለው ነበር እንዴት ነው በጣም ይከብዳል ከኮምፎርት ዞናችን ፈቀቅ ማለት በጣም ይከብዳል። ግን ምንድነው ጌታ ሆይ ይሄ መልክ ተደጋገመብኝ እያልኩኝ ነበረ። እንሰማለን ከዛ ተቀብለን ደግሞ ፈቀቅ የምንልበት የኛ ድርሻ ነው። ፈቀቅ ብለን ደግሞ ከጉባኤዎች ጋር የምንገናኝበት ከዛ ወደ መንፈስ ቅዱስ የምንገባበት አመት ይሆንልኛል ብዬ አስባለሁ። በጣም ብዙ ነገር ቀርቶልኛል። ተባረክ በእውነት። ግን ጥያቄ ውስጥ ገባኝ። ለምን አንተ ብቻ ሳይሆን በብዙ ሰዎች በቃ የሀገር ለኔ ዝም ብሎ ሳይሆን ለእግዚአብሔር ክብር ሊጠቀምበት በቃ ለአገልግሎት ባንተ መጥቶልኝ ነበረ። ትወጫለሽ ስለ እግዚአብሔር ትሰብኪያለሽ ነበርና እያለማመደኝ ያለ ነገር አለ አሁን ቤት ላይ ቁጭ ብዬና እሱ ሊፈጸም ነው ማለት ነው እያልኩኝ ነበርና ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ተባረክ ዳጊ። በጣም ነው የምወድህ። በእውነት ይብዛልህ። ሙሴ እጁን ሲዘረጋ ሲደክመው ቀኙን እና ግራውን የሚደግፉ አሮንና ሆር የሚባሉ ሰዎች ሰጠው። ምን ማለት መሰለሽ? እንደ ሙሴ የተቀባ ሰው የለም፣ እንደ ሙሴ ነብይ የለም፣ እንደ ሙሴ እግዚአብሔር ክብር ያየ ሰው የለም። ግን ለመዘርጋት እጆቹን አቅም ያንሰው ነበረ። ለመዘርጋት እጆቹን ይደክመው ነበረ። ስለዚህ እግዚአብሔር የሚደግፉ ክንዶች ነው የሰጠው። የዛለበትን ጉልበት የደከመበትን ጉልበት የሚደግፍ የሚያበረታ እጅ ነው የሰጠው። ስለዚህ እግዚአብሔር አደራረግን የሚያሳይ ዮቶር በህይወትሽ ላይ ያለው አሜን። ዮቶር ሙሴ ምንድነው የምትሰራው አለው። ይሄ ሁሉ ነገር ምንድነው? ቀኑ ሙሉ ቁጭ ብለህ የምትፈርደው ምንድነው አለው። ህዝቡ ጥያቄ ያለባቸውን ይመልስላቸው ዘንድ ያረከው ነገር መልካም አይደለም አለው። ከአንተ በታች 10 አለቃ 50 አለቃ 100 አለቃ ምናምን አድርገሽውም ከነገር አንዳች ቢከብድባቸው ወደ አንተ ያምጡ፣ አንተም ከፍ ያለውን ነገር ታያለህ። ለትንሹም ለትልቁም እንዴት አንተ ትቀመጣለህ አለው። እግዚአብሔርም የዮቶርን ሐሳብ ተቀብሎ ለሙሴ 70 ሰዎችን መርጠህ ወደ እኔ ያምጣልኝ አለውና የዮቶርን ሐሳብ አጸደቀለት። ስለዚህ አንዳንዴ እኛ ልክ ነው ብለን በምንሄድበት መንገድ ነው ልኩ ይሄ ነው የሚሉ ዮቶሮችን ወደ ህይወታችን ያመጣል። የእግዚአብሔር ምክር የተሸከሙ ዮቶሮች ማለት ነው። የሚመክሩን ምክር ሊሆን ይችላል፣ ግን ያ ምክር የእግዚአብሔር ምክር ነው። ዮቶሩ የመከረው የራሱን ሐሳብ ነው፣ የሚመስለውን ነገር ነው። አንተ ከእግዚአብሔር ጋር ያጥፋ ነው። አንተ ከእግዚአብሔር ጋር ኑር፣ አንተ የእግዚአብሔርን አጀንዳ ተሸክመ ቀጥል እንጂ እንዴት እንደዚህ ቁጭ ብለህ ብሎ የሚገርም ሐሳብ የሚገርም ምክር መከረው። ደስ የሚለው ያ ምክር የእግዚአብሔር ምክር ነበር። ስለዚህ እግዚአብሔር የእግዚአብሔር ምክር የተሸከሙ ሰዎችን ወዳንቺ ያመጣል። አሜን አሜን። ጊዜ የሚሉ ይሄኛውን ብትሄድ ይሄኛውን ብትሆ ይሄኛውን ብታደርገው የሚሉ ምክሩ የሰው ሊመስል ይችላል። ዮቶር የመከረው ዝም ብሎ የራሱን አስተያየት አመለካከት ነው፣ ግን የእግዚአብሔር ምክር ነበረ፣ የእግዚአብሔር አጀንዳ ነበረ፣ የእግዚአብሔር ፈቃድና ነበረ። ስለዚህ የእግዚአብሔር ሐሳብና ፈቃድ የተሸከሙ ምክሮች ወዳንቺ ይመጣሉ። አሜን አሜን። ለስሙ ክብር ያደርጋል። ጌታ ካንቺ ጋር ነው። ተባረክ። አሜን አሜን አሜን። ተባረክ ዳጊ። አሜን ሃሌሉያ። ወንዴ አለክ? ማህሌት አለሽ? ዳጊዬ እንዴት ናችሁ ቅዱሳን? እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? እንግዲህ እኔማ 2024 የመጣ መልእክት ስፍራ በመቀየር በመነቀል ያ ነበረ። በሌላ የሚገርማችሁ በሌላ አገልጋይ መልእክት ምናምን ሲመጣ በቃ የሆነ እንገዳገድ ነበር አልሰማም በሚል እና ዳጊ የመጀመሪያ ጊዜ የዛሬ ዓመት ነው እንደገባው ነው በአንተ መልእክት የመጣውና ከዛ ስፍራ ነው የቀየርኩት። ያንን ስፍራ ቀይሬ እንግዲህ 2025 የተገናኘውበት እሱን ክብሩን ያየውበት በጣም በቃ ቤቴ ብርሃን የበራበት ዓመት ነው ለእኔ በጣም
በጣም በቃ ማከብረው 2025 በቃ ህይወቴ የተቀየረበት ብዙ ነገር የሆነልኝ ነውና ከዛ ጀምሮ እንግዲህ አለን አብረን። አሁን ደግሞ እንግዲህ የመንፈስ ቅዱስ መነካት አንዴ ነው የሚለው በጣም ገርሞኛል። አንዴ ነው እሺ። አሁን ደግሞ ለኃይል መጸለይ እንዳለብኝ ነው የገባኝ። ኃይል ዕለት ዕለት መሞላት መሆኑን ማለት ነው። ምክንያቱም ብዙ የማየው ነገር አለ፣ በጣም ብዙ ራዕይ የሚያሳየኝ ነገር አለና ለእኔ ጥያቄ የሚሆንብኝ እኔ ለዚህ ስራ በቂ ነኝ እያልኩ ብቻዬን የማወራበት ከሱ ጋር እኔን አምነኝ እለዋለሁ። እንደ ጓደኛ ነው የማወራውና አሁን ግን ገባኝ። በቃ የተወዛገብኩበት ነበረ። እንዴት ይሄ ይሆናል የምትለው ነገር አለ አይደል? እንዴት ይሄ በእኔ ይሰራል ወይ የምትለው አለ። አንዳንድ ጊዜ ይከብዳል ለማውራት። ሁሉ ነገር ያው አይነገርም፣ ግልጽ ታውቀዋለክና። ግን አሁን ገባኝ ለኃይል መጸለይ እንዳለብኝ። ይሄ ነው ለእኔ የሆነውን። ብዙ መንገድ አብረን እንጓዛለን። ዳጊ ጌታ ይባርክክ። አንተ ብዙ እያነሳ የሚያጽናናኝ ብዙ የሚደግፈኝ ነውና በጣም ይገርመኛል። በቃ ሁሌ ስገባ መልእክቴን ይዤ ነው እኔ ለሌላ ሰው መልእክት ስርም ተቀምጬ ለእኔ ብዬ አሜን ብዬ ነው የምወጣው። ቁጭ ብዬ ግን አሰላስለዋለሁ። በቃ ምን ለማለት ፈልገ ነው እና ምን ላለውና ዕለት ዕለት የምቀየርበት ነው። እንደ ቀላል አላየው። አሁን ብቻ ግን በጣም በዛ በራእይ በጣም ውስጤ እንትን እያለ ነበርና ለካ ኃይል ነው ሊነግረኝ የፈለገው። ጌታ ኢየሱስ ዘመንህን ይባርከው። ተባረክ ዳጊዬ። አሜን። ተባረኩ ቅዱሳን። ሃሌሉያ። ተባረክልን በጣም በብዙ እግዚአብሔር ይባረክ። እንግዲህ ያው እንዳለ ኃይል ያስፈልጋል በጣም አንዳንድ ነገሮች። ለምሳሌ የእውቀት ቃል የተሰጠው ሰው አንድ ሰው ላይ አጋንንት እንዳለበት ሊያይ ይችላል። ምክንያቱም ጸጋው ማየት ስለሆነ። ለማስወጣት ግን ኃይል ያስፈልጋል። ለመፈወስ ኃይል ሆነለት የሚል ቃል ትዝ አይላችሁ? ኦልሬዲ እኮ ጸጋው አለው፣ አይቶታል፣ በሽተኞች ስንት እንደሆኑ ምናምን ያውቃል። ግን ለመፈወስ እንደገና ኃይል ሆነለት። ኃይል በጣም አስፈላጊ ነገር ነው በአገልግሎት። የመንፈስ ቅዱስ ኃይል በጣም አስፈላጊ ነው። የሆነ ወቅት ላይ እንደውም ደቀ መዛሙርቱ አቃታቸው እና ደቀ መዛሙርቱ አቅቷቸዋል። እባክህ አለማመን ይርዳና ልጄን ፈውስልኝ አለ። ከዛ ኢየሱስ ገሰጸው። ዱዳም ደንቆሮም የነበረው መንፈስ ወጣ። ለብቻ ደቀ መዛሙርቱ ጠየቁት፣ ጌታ ሆይ እኛ ያልቻልነው አንተ ያስወጣህበት ምስጢር ምንድን ነው ብለው ጠየቁት። ምንድን ነው ያላቸው? እንዲህ አይነት ወገን ከጾም ከጸሎት በቀር አይወጣም አላቸው። ምን ማለት ነው? የሆነ አጋንንት ሲጠብቃችሁ ጾም ጸሎት ያዙ አይደለም ትርጉሙ። የጾም ጸሎት ህይወት ይኖራችሁ ነው ትርጉሙ። አያችሁ፣ ኢየሱስ ይጾም ነበር፣ ይጸልይ ነበር። ከዛ መንፈሱ ጋር አልታከለም። ሂድ ልቀቀው ነው ያለው። እነሱ ግን እየበሉ እየጠጡ ነበረ በዛ ወቅት ላይ። ለምን? ሙሽራው አብሯቸው ነው ያለው። ሙሽራው ከነሱ የሚወሰድበት ጊዜ ይመጣል። ያኔ ይፈልጋሉ ኃይልን፣ ይጾማሉ፣ ይጸልያሉ። ያኔ ኃይል ይመጣባቸዋል። ያኔ አጋንንትን ማስወጣት ለእነሱ ቀላል ሆነ። ለምን? ህይወቱን ነው ያለማመዳቸው፣ የጾም ጸሎትን ህይወት። ስለዚህ ኃይል በጣም በተለይ በአገልግሎት ደረጃ ያየናቸው ወይም የተናገርናቸው ነገሮች ራሱ እውን እንዲሆኑ የሚያደርገው ኃይል ነው። ሁለት እኩል የሆኑ ነቢያቶች አንድ ጉዳይ ላይ ተናግረው የአንዱ በጣም ሲፈጸም የአንዱ ላይ ሳይሆን አንድ አይነት ነገር ነው እኮ ያዩት። ምንድነው ሚስጥሩ? ምንድነው ልዩነቱ? ስቶ ነው ምናምን ላይሆን ይችላል፣ ስቶም ላይሆን ይችላል። ግን ያንን የተናገረበት የሚያስፈጽም ኃይል ያስፈልጋል። የመንፈስ ቅዱስ ኃይል ያስፈልጋል። ለምሳሌ አመንኩ ስለዚህም ትንቢት ተናገርኩ ይላል ጌታ ሳይል አምነ በእምነት የምትናገረውን ትንቢት የሚጸናው በተሰጠ ኃይል መጠን።
አገልግሎት ትምህርት ላይ ወደፊት ስንማር በደንብ እናየዋለን። ስለዚህ ኃይል በጣም 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 ወሳኝ ነው ለአገልግሎት። ትንቢቱን የተናገርከው ትንቢት እውን እንዲሆን የእግዚአብሔር መንፈስ ኃይል ያስፈልጋል። እሱን ለማለትም ተባረክልን። በጣም ላይ ባረክ። ኦኬ። እልኒ፣ ኤልሳቤጥ፣ ዘጸአት፣ ሜሪኮ፣ ወንዴ፣ ሰኒ ሰላም በሉ። ማን ነው ቀድሞ የሚገባ ሲናወጥ? እኔ ገባለሁ ዳርጊ። እሺ ቀጥይ ሜሪኮ። ሰላም ለእናንተ ይሁን። ሃይ ኤቭሪዋን። ዛሬ እንግዲህ ኃይልን የምንቀበልበት ጊዜ ነው ማለት ነው። እንግዲህ እንደ መልእክቱ እግዚአብሔር የተባረከ ይሁን። የምናውቀው ቃል ነው፣ ግን መልእክት ሆኖ ሲመጣ ውስጥ ይገባል። በጣም ሲገርመኝ ነበረ የምንሰማው ነገር። አሁን በዚህ ጊዜ ምንድን ነው እያልኩ ነበር። ትሰማለህ? ደጋግሜ እየጻፍኩት ነበር። ምንድን ነው የምንሰማው በዚህ ጊዜ? ራሳችንን ነው? ሁኔታን ነው? ሰው የሚለንን ነው የምንሰማው? ወይስ የእግዚአብሔር ቃል የሚለንን ነው የምንሰማው? እሱን ነው ወይ የምንሰማው እያልኩ ሜሪ ምንድን ነው የምትሰሚው? አሁን ያለሽበትን ሁኔታሽን ነው የምትሰሚው? ወይስ የከበበሽን ነገር፣ ወይስ የሚያስደስትሽን ነገር፣ ወይ ያገኘሽውን ነው እያልኩ ነበር የምጠይቃት ነፍሴንና ከዛስ ከተቀበልሻቸው ነገሮችስ እነሱስ በቂ ናቸው ወይ? በመንፈሳዊም በስጋዊ ለመቀጠልሽ እዛ ጋር መቆም ትችያለሽ ወይ? የበላሽው የጠጣሽው ያገኘሽው በመንፈሳዊ ነገር እሱስ በቂ ነው ወይ ያልኩ ነበር። ዛሬ ግን አንድ ከዛ በኋላ ያለው ነው መልእክት የሆነልኝ። በላም ጠጣም ይላል፣ ከዛ ፈቀቅ ትላለህ የሚለው ላይ ነው ያለው መልእክት የነበረው። እኔ ፈቀቅ ማለት ስለሆነ አይደለም፣ ስለተሳካ አይደለም፣ ገና የሚቀጥል ክብር አለ፣ የሚቀጥል ክብር አለ። በቃ እግዚአብሔር ፈቀቅ ሲያደርገን ያ የትናንትና ያረገልን ያስደሰተን ያመሰገንበት ወይ ያገለገልንበት ሳይሆን እንደገና ፈቀቅ ማለት አለ። እንደገና ደግሞ በዛ ስታንዳርድ ላይ ያሉት በተራራ ላይ ያሉ ነቢያት ጉባኤን ታገኛለህ፣ ያገኙሃል፣ የምንገኝበት ጊዜ ይሆናል ማለት ነው። በመገኘታችን ደግሞ የምንቀበለው ትልቅ ኃይል አለ ማለት ነው። ሃሌሉያ። ስለዚህ እግዚአብሔር ምን አልኩትኝ? ፈቀቅ ማለት እንዲሆንልኝ ያለኝ የሰጠህኝ ያረክልኝ ይበቃል ሳይሆን እንደገና ደግሞ ቅባትም ቢሆን እንደገና ኃይልም እንደገና ትናንት ካገለገልኩት በላይ ትናንት ከጸለይኩት በላይ ትናንት ከተቀበልኩት በላይ ትናንትና ከሆነልኝ በላይ መቀበል እንድችል አዲስን ኃይል መንፈስ ቅዱስ አልሳንን ብለሃል እኮ ልሳንን አንዴ እንቀበላለን። ያው ራሳችንን ለማነጽ ጉባኤን ለማነጽ እሱንም እናውቀው ሆኖ ሳለ ኃይልን ግን እለት እለት እንሞላለን። ኃይል ዛሬ ኃይል የተሞላውት ለነገ ተስፋ ይሆነኛል። ለነገ ገብቶ ገበሬዎች ብዙ ጊዜ እኔ አምቦ አያቴ ጋር ሲሄድ ከእርሻ ምናምን ሲመጡ ብዙ ምግብ ነው የሚሰቀርብላቸውና የሚበሉት ማለት ነው። ኃይል እንዲያገኙ ነገ እንደገና ተነስተው እንደገና በአዲስ ኃይል ወጥተው እንዲሰሩ ማለት ነውና እንደዛ እንዲሆንልኝ ጌታን እየለመንኩት ነበር። እንደሌላ ሰው የሚያረግ ሜሪ ትናንት በነበረችበት ሳይሆን እንደሌላ ሆና ደግሞ አዲስ ራዕይ ይዛ የምትወጣበት ተርፋ የምታተርፍበት ጸልያ እንዲጸልዩ ኢንከሬጅ የምታረግበት በስጋም ደግሞ ትናንትና በሆነው ነገር ላይ ሳይሆን እግዚአብሔር እነሆ አዲስን ነገር አደርጋለሁ እሱም አሁን ይበቅላል አይደል ያለው። ስለዚህ ፈቀቅ በማለት አዲስ የምትበቅለዋን ያ የምትበቅለዋ ደግሞ በውሃ ዘንድ እንደተተከለች የምትሆነዋን የምታፈራዋን በየሲዝኑ የማትጠወልገዋን ነገር ለመቀበል ኃይልን ተቀብሎ ለመሄድ ተዘጋጅቻለሁ። እግዚአብሔር ተናገረ፣ እኔም ሰማሁ። ክብር ለእግዚአብሔር ይሁን። ይሄን ነው ዳርኪ። አሜን አሜን አሜን። ሜሪኮ ተባረኪ በጣም በብዙ። ስለዚህ ለእያንዳንዳችን የእግዚአብሔር ቃል ሰይፍ ስለሆነ በሁለቱ በኩል የተሳለ ስለሆነ
እያንዳንዳችን እኔም ከዚህ ውስጥ የራሴ የወሰድኩት መልእክት አለ እና ለሁላችንም የሚደርስ ነው። የእግዚአብሔር ቃል ውስጥ መርህ የምንወስድበት ለህይወታችን ማረሳው መልእክቱ ነው የሚቀር ማለት ነው። በቃ ሁሌ ያንን ቃል ባሰብነው ቁጥር ለእኛ እንደ መልህቅ የሚሆን የህይወታችንን ፍጻሜ ይዞ አስሮ ሚይዝ ወደ ግራ ወደ ቀኝ እንዳንል እንዳንነቃነቅ ተስፋ ቆርጠን እንዳናፈገፍግ አማራጭ አቋራጭ እንዳናይ የመጣው መልእክት የህይወት መልህቅ ነው ብለን እንድንይዘው የሚያደርግ አንድ የእግዚአብሔር ቃል መርህ ለህይወታችን የተረፈልን አለ ብዬ አምናለሁ። ሰኒ ወንዴ፣ ብለስድ፣ አክሊሉ፣ እሌኒ ማን ነው የሚቀጥለው? እኔ ልቀጥል ዳጊ። እሺ ቀጥል። እግዚአብሔር ይባርክህ በብዙ አሜን። ጌታ ይባረክ። እግዚአብሔር ለአንዱ ጉዳይ ስንመጣ ዋናው ጉዳይ ያገኘናል። ክብር ለጌታ ይሁን። እንደሱ ነው የሆነውና ላስት ዊክ በእኛኛ ያው ኢትዮጵያ ነው ያለሁት 7 ሰዓት አካባቢ ላይ ያገለገልክ ነበርና ይህን ቃል የሕዝቅኤልን ቃል አንብቤዋለሁ ብዙ ጊዜ። ግን በቃ እንዴት ነው ዛፍ ተቆርጦ እንደገና ተተክሎ የሚያቆጠቁጠው? ትቆርጠዋለህ፣ ትተክለዋለህ፣ እንደገና ያቆጠቁጣል እያልክ እየደጋገምክ ነበር የምታገለግለውና ጌታ ሆይ እንደዚህም አይነት ነገር አለ እንዲህ በናቹራሊ ቅርንጫፉን ቆርጦ ተተክሎ ለማቆጥቆጥ ይከብዳል። ግን በእግዚአብሔር ቃል ስናየው ዋው በቃ እና ምንድነው የሆነ አስቸጋሪ የስራ ቦታዬ አስቸጋሪ ነውና መወሰን አቅቶኝ ነበር። ዘን ይሄ ቃል ግን ከዛ ቀን ጀምሮ ውስጤ ተቀርቅሮ ነው ያለው። ያውን እምቢ ብሎ ቆሟል። ቆርጬ እንደገና ሌላ ቦታ ተክየው ያቆጠቁጣል። ለሰዎች ሁሉ ነገር ነበር እንደዚህ ተገለገልኩኝ እያልኩኝ ማለት ነውና የእግዚአብሔር ቃል በቃ ድንቅ ነው። በየራሱ የሚመጣው ነገር ህይወታችንን አሁን መስማት ነው አይደል? ለሚቀር ይኸው ሰማው ለሊት ተነስቼው ለመጸለይ ስል ልክ እንትን ስል ቻርጅ ላደርግ ስል አየው ገባሁኝ። የሚገርም ነው። ያ ቃል እንደገና ውስጤን እንዲነካው ፈልግ ነበር። እሱ ቃል ተመልሶ መጣ። ሰማሁት። ትሰማለህ፣ ትቀበላለህ። ተቀበልኩት፣ ውስጤ አስተናገድኩት። ፈቀቅ ማለት አሁን የሚያስፈልገኝ ምንድነው? ፈቀቅ ማለት ነው። ከዛ በከፍታ ላይ መውጣት የእግዚአብሔርን ኃይል የምንቀበልበትና ለሆነ ጉዳይ ላይ ስትንበረከኩ ከጠፋችሁበት ቦታ ላይ በዛ በኩል እግዚአብሔር ያገኛችኋል እያልክ ስትል እውነት እኔ ፈልጌ የተንበረከኩት ሌላ ነገር ነው፣ ግን የእግዚአብሔር ቃል ህይወቴን የሚሰራውን ቃል አገኘሁት። ለእኔ በቃ መገኘት ነው። ለካ በሆነ መንገድ ላይ ስፍራዬ ላይ ሳልሆን ሌላውን ነገር ፍለጋ ስራዬን ፍለጋ ወይ በቃ ያው የስጋ ነገር ለመሙላት ፍለጋ ሲሄድ የመንፈሱን ነገር ለካ ዝቅ አድርጌዋለሁ፣ ጥየዋለሁ። ዘን ወደዛ ነገር ለዛ ጉዳይ ስንበረከክ ለካ እዚህ ጋር የእግዚአብሔር ኃይል ደግሞ ሁሉን ነገር በቃ ያመጣል እና በቃ ገርሞኛል። ከዛ ታያለህ፣ ትሰማለህ፣ ታያለህ። ይህንን እየጸለይኩኝ ኢዮብ መስማትን ሰምቼ ነበር፣ አሁን ግን አይኔ አየችህ ያለው ቃል በጣም በውስጤ መላለስ ነበር። ሰማው፣ ከዛ አያለው፣ አሁን ለካ አያለው፣ እግዚአብሔር ያሳየኛል፣ አያለው። ዘን ከዛ በኋላ በከፍታ ላይ እና በነቢያት ጉባኤ ላይ ትገኛላችሁ። ይኸው ተገኘ። ክብር ለጌታ ይሁንና በልሳን ለካ መጸለዩ ምን ማለቱ እነሱ የኃይል መሞላት አይደሉም፣ እግዚአብሔር የሰጠን መታነጫ ነው ለካ። እና አንድ ጊዜ በእግዚአብሔር ቤት በጣም ሞቅ ብሎን ተባርከን ምናምን ስንል ይህ ልሳን ስንናገር መንፈስ ቅዱስ በኃይል ወረደብን ብለን እንላለን። ግን ዛሬ ለካ ኃይል የሚባለውን ነገር በሌላ መንገድ ነው ዛሬ እግዚአብሔር ለኔ ያስረዳኝ። እግዚአብሔር በጣም በብዙ ይባርክ። በእውነት በጣም ዲሳይድ ማድረግ ባለብኝ ነገር ላይ በቃ በእግዚአብሔር ቃል ተገኝቼ መወሰን እንድችል እግዚአብሔር እንዲረዳኝ በቃ ያንን ነው እየፈለኩኝ ያለሁትና
አሁን እግዚአብሔር ወደ መስመሩ የውሳኔ ሰው እንደሆነ እየነገረኝ ነው። ትንቢት ምናምን ሳያስፈልግ ግን ቀጥታ በምኑ በቃሉ ቅድም የሆነ ልጅ እንዳለው እኔ በቃ እንዲጸልይ አንዳንዴ ውስጥ የሆነ የሚሰማህ ነገር አለ አይደል? በዚህ ሰው እግዚአብሔር ቢናገረኝ ነገር ይሰራል። ይሄንን ቃል ይዞ መጥቷል። በዚህ ቃል አቅጣጫ ላይ ሆኖ የኔን ነገር እግዚአብሔር እንዲያሳየው እንዲጸልይልኝ እንዲባርክልኝ ብለህ ፈልገህ የምትገባው ነገር አለ። ግን አሁን ያንን ሀሳብ ትቼ ወደ ምኑ ሄድኩኝ? ወደ ቃሉ ሄድኩኝ። አይገርምህም? እና እግዚአብሔር እንደዚህ ነው ባይባልም አሰራሩ እንደዚህ በቃ ልዩ ልዩ ነው። ይሄው አሁን በዚህኛው ቃል እኔ ምናልባት ዳጊ በቃ አስገብቶኝ ጸልዮልኝ እግዚአብሔር ስለ ነገሬ ገልጾለት ይባርከኝና ይጸልይልኛል ብዬ ጓጉቼ መጣሁ። ግን በትልቁ በእግዚአብሔር ቃል በዋናው በቃል ውስጥ አይደል ሁሉ ያለው በዛ አግኝቶኛል። እግዚአብሔር ይባርክ። በእውነት ይሄ ጀስት ፕሪንሲፕል ነው። በእናንተ አዲስ ዓመት ነው፣ በእኛ ያው የኢትዮጵያ ገና ሊመጣ ነው። መካከለኛ ወር ላይ ነንና ያ ለኔ ነው ብዬ ቅርንጫፉን ሳይሆን ዛፉን ለመሆን ለኔ ነው ብዬ ተቀብያለሁ። ጌታ ይባርክ። በእውነት ተባረክ። ሳምንት ሙሉ እንግዲህ ይሄ ቃል በውስጥ የመመላለስ ማለት ያ እግዚአብሔር የሆነ ነገር ሰርቷል ማለት ነው በኔ ውስጥ። ቴንኪው። እግዚአብሔር ይባርክ። ተባረክ። ጠብቅ። እሱ ነው እግዚአብሔር ሊያደርግ የወደደው እንግዲህ በራሱ መንገድ። አንዳንድ ጊዜ ምን አርጊ መሰለሽ ጳውሎስ እንደዚህ ያለ ንፋሱን በበረታ ጊዜ ይላል ሐዋርያት ሥራ ምዕራፍ 27 ላይ እኛም ፈቅደን ለቀን ተነዳን ይላል። አሁን የሚበረታ ንፋስ አለ፣ ግን እየገፋ የሚወስድ ገፍቶ ወስዶ የሆነ ደሴት አደረሰን አለ። የደሴት መላጥያ እንድትባል አወቅን አለ። ያወቀው በኋላ ነው። ለምን እዛ እንደደረሱ አያውቅም። እዛ ፈውስ ፕሮግራም ተዘጋጅቶለታል። የሆነን ሰው ከፈወሰው በዛ በጭራሮ የሚናደፍ ነገር ገጠመው። ከዛ ምንም አልሆነም። እግዚአብሔር አዘጋጅ አረማውያን የሚያስገርም ቸርነት አደረጉልን አለ። የተዘጋጀ ብዙ ነገር አለ። ግን ፈልጎ የሄደበት ቦታ ሳይሆን ተነድቶ የሄደበት ቦታ ነው። የሆነ ብርቱ ንፋስ ይመጣና ገፍቶ የእግዚአብሔር አጀንዳ ያለበት ቦታ ንፋሱ ነው የሚገፋሽ። አንቺ ንፋሱ ራሱ ይገፋሻል። አንቺ ድርሻ ለንፋሱ ራስን መልቀቅ ወደ እንዲያደርስ ንፋሱ እየገፋ ወስዶ የሆነ ደሴት አደረሰናል። ለመሄድ ያሰብነው አቅጣጫ ነበር አለ። መርከበኞቹ ያሰቡት፣ ካፕቴኑ ያሰበው፣ የመርከቡ ባለቤት ያሰበው ልከኛ ንፋስ የነፈሰ መስሏቸው ያቀዱበት ፕሮግራም ያደረጉበት ራሳቸው የነሱ እቅድና አጀንዳ ነበረ። አሁን ግን አለ የበረታ ንፋስ መጣል። እኛም ያሰብንበት ሳይሆን እየገፋ የሚወስድ። ስለዚህ ማለት አልተጋፋንም፣ ከነፋሱ ጋር ለቀን ተነዳን። ቆም መነዳት ይሆንልሻል። አሜን። ለንፋሱ ኃይል ንፋስ ከወዴት እንደሚነፍስ እንደማታውቁ በመንፈስም የሆነው እንዲሆነው እንደሚል የንፋሱ ኃይል ገፍቶ እግዚአብሔር ወዳየው ቦታ ያደርስሻል። አሜን አሜን። የገፋ ወስዶ ቸርነት የሚደረግበት መላጥያ ጋር ደረሳቸው። አሜን። አረማውያን የማያምኑ ሰዎች አስደናቂ ቸርነት አደረጉልናል። ሃሌሉያ አሜን ቸርነት ማለት በጣም በምንፈልገው ሰዓት አስፈላጊውን ነገር ማግኘት ማለት ነው። አረማውያን ካደረጉት ቸርነት አንዱ ምንድን ነው? ጭራሮ እሳት አቀጣጥለው ጠበቁናል። አሁን አንድ ሰው ዱባይ ሲሄድ ጭራሮ አቀጣጥሎ እሳት እኮ ቢጠብቅ መርገም ነው፣ በረከት አይደለም። ቸርነት የዱባይ ፀሐይ በራሱ እሳት ስለሆነ ማለት ነው። በግድ ለተሰቃዩ ሰዎች፣ በብዙ መከራ ላለፉ ሰዎች እሳት አቀጣጥለው ሲጠብቋቸው ጳውሎስ እንደዚያ የሚያስገርም ቸርነት አለ። ሃሌሉያ አሜን። ስለዚህ አስፈላጊው ነገር በአስፈላጊው ቦታ ሲገኝ ነው የሚያስገርም ቸርነት። የምትፈልጉት ነገር በምትፈልጉት ሰዓት ስታገኙ ነው አስፈላጊው ቸርነት። ለጠገበ ሰው ማዕድ ብታቀርብለት ምንም የጠገበች ነፍስ የማረ ነው ብላ እንኳን አይጣፍጣትም። ምንም ብታረግ የሀገሬ ሰው ማር አልጨምርም ነው የሚለው።
ከጠገበ ጠገበ ነው። የተራበች ነፍስ ግን መራራው እንኳን ሳይቀር ይጥማታል ነው የሚለው። ስለዚህ ቸርነት እግዚአብሔር የሚያደርገው ቸርነት የምትደርሽበት ንፋስ ወስዶ የሚያደርስሽ ቦታ ያለ ቸርነት ነው። አሜን። እየነዳ የሚወስድሽ ንፋስ አለ፣ እየገፋ የሚወስድሽ ንፋስ አለ። አንቺ ሳትታገይ በንፋሱ ኃይል ብርታት የአንቺ ሀሳብ የአንቺ ድርሻ ለቆ መነዳት። አሜን። ንፋሱ ራስሽን ትሰጫለሽ። ንፋሱ እየገፋ ወስዶ ያየልሽ ቸርነት ያለበት ቦታ ያደርስሻል። አሜን። የሚገለጥበት ቦታ ያደርስሻል። እዛም ችግር የለም ማለት አይደለም፣ ነዳፊ የለም ማለት አይደለም። አሉ የሚናደፉ ነገሮች ግን አራግቦ ተለጉዞ እግዚአብሔር ያየለት እስኪደርስ። ስለዚህ ይቀጥላል የእግዚአብሔር ሀሳብ፣ የእግዚአብሔር ፕሮግራም። ጌታ ከአንቺ ጋር ነው። ተባረኪ፣ ጸጋ ይብዛልሽ። አሜን። እግዚአብሔር ይባርክ ወንድሜ። ጌታ ኢየሱስ ይባርክ፣ ይጠብቅ። አሜን አሜን አሜን። ሃሌሉያ። የሚቀጥል ሰው አለ? ካልሆነ ከስር ያሉትን ላስገባ ነው። ይቀጥል። እኔ እቀጥላለሁ። ዳግዬ ሰላም ኤቨሪባዲ፣ ሜሪ ክሪስማስ። ሴሌብሬት ያደረጋችሁ ወይ ለምታደርጉ ቴንክ ዩ ዳግዬ። ጌታ ይባርክ። ሁል ጊዜ እንደምለው አንተ ቤት መተናል እዚህ ቤተክርስቲያን ለመጽናናት ነው ሁል ጊዜ። ለእኔም በእውነት እግዚአብሔር አስታውሶኛል። ትናንትና የመጀመሪያ ዴይ ኦፍ የነበረን 7 month ላስት 7 month ዴይ ኦፍ አልወሰድኩም እና ትናንትና በክሪስማስ ምክንያት that was my first day off እና በቃ ቤቴ ሆኜ በጣም በእግዚአብሔር ፊት ነበር ቀኑን ያሳለፍኩት እና በቃ በብዙ መጽናናት ይሄ ምንድነው ነፋሱም ባይኖር ደመናውም ባይኖር ግን እግዚአብሔር ከሰጠኝ ተስፋ ቃሎች የተነሳ በእውነት ልቤ በጣም በእግዚአብሔር ጸንቶ ተደስቼ ከአንቺ ጋር ነው። ሃሌሉያ። ጌታ ይባረክ። ጌታን እጅግ አድርገን እናመሰግናለን። ኤሚኬ ሰኒ፣ ሻሎም ዳግዬ። ሰኒ እንዴት ነሽ? እግዚአብሔር ይመስገን። ዳግዬ እንዴት አላችሁ? አለን። ሁሉ መልካም፣ ሁሉ ደግ፣ ሁሉ መልካም። ጌታ ይባረክ። አሜን አሜን አሜን። እንቀረን ዛሬ እኔ የቀረልኝ እኔ ስገባ የነበረው የጠፋው ነገር የተገኝቷል ስትል ነውና ዛሬ ሻሎም ሳልን ነው ሁላ የገባሁት እና መስማት፣ መቀበል፣ ፈቀቅ ማለት፣ ተቀብለን ሳንቆም ባለንበት ከዛም ፈቀቅ ማለት፣ በነቢያት ጉባኤ መገኘት፣ በእግዚአብሔር ኃይል መሞላትና እንደሌላ ሰው መሆን ነገራችንን ምን ያህል በህይወታችን እንደሚቀይር እኛ በመድራዊ ልናገኘው የምንፈልገውን ነገር በመጸለይ በመጾም እግዚአብሔርን እንጠይቃለን። ግን በእግዚአብሔር ቦታ መገኘት የምንፈልጋቸውን ነገሮች ሁሉ እንደሚሰጠን እኛ ያጣናቸውን ወይም ደግሞ ልናገኛቸው በተለይ ቤተሰቦቻችንን የቅድም የወጣው ፓስተርም ሲናገር እነሱ ሳይድኑ እንዳይሞቱ ለነሱ አብዝተን እንጸልያለንና መገኘት ከምንም ነገር በላይ ነገር እንደሚቀየር የህይወት መርህ አድርገን መቀበል እንዳለብን በጣም በቃሉ ተምሬያለሁ፣ ተጽናንቻለሁ፣ በርትቻለሁ። እግዚአብሔር ይባርክ ዳግዬ። ብዙ ማለት አልችልም ታውቃለህ። እግዚአብሔር ይባርክ። አሜን። ተባረክልን። በጣም ፈልዬ ጌታ ከአንቺ ጋር ነው። በርችልን። አሜን አሜን። ዳግዬ በመሀል ያው ጣልቃ ስገባ ታውቃለህ ብዬ ነው ቅድም ስትጸልይላት የነበረችው መልእክቱን ሁሉንም ነግረሃታል። ግን ደግሞ አንድ መልእክት ቅድም ተናግረህ ነበርና እሱ አሁንም በእኔ ውስጥ የመጣ ነው። ስለ ድንኳን እግዚአብሔር የሚነቅለው ድንኳን አለ፣ እንደገና ደግሞ የሚተከልም ድንኳን አለና በዚህ ቤት ውስጥ መልእክት የሚሆናቸው ሰዎች አሉ። የደስታ ድንኳን የሚሆንላቸው አሉ። ደግሞ እግዚአብሔር ባላስቀመጣቸው ስፍራ የተቀመጡ ተክለው ተሰማርተው የተቀመጡ አሉና የሚነሱ ደግሞ አሉ። እግዚአብሔር ወደ አስቀመጣቸው የሚሄዱ ከቻልክ አንተ ብትደግመው መልእክቱን አሉ እዚህ ውስጥ በጣም እና የሚተከልና የሚነቀል
በደስታ የሚተከል በምስጋና የሚተከል ከዛ ደግሞ እግዚአብሔር ባላስቀመጠን አንዳንዴ ሳናውቀው ጥሩ መስሎን ተመቻቸ መስሎን የምንቀመጥበት የምንደላደልበት ድንኳን አለና የሚነቀላለ እግዚአብሔር የሚነቅለው በመስማት መንቀል እንዲሆንልን ፈቀቅ ማለት እንዲሆንልን እንዲሆን ይሄን መልእክት ነውና እሱን ልናገር ብዬ ነው በመሃል ጣልቃ የገባሁት። ቀደም የጸለይክላት እህት እግዚአብሔር መርገጥ እንዲሆንላት ተናግረሃል። እግዚአብሔር ወደ መላጥያ እንደሚያደርሳት ግን እዛ ጋር ደግሞ ስትደርስ እንዳትፈራ ደፍራ መርገጥ እንዲሆንላት እጸልይላታለሁ። እግዚአብሔር ከሷ ጋር ይሁን። ለዚህ ነው በመሃል የገባሁት። ተባረኩ። ሌላ ሰው አስገባ ከታችኝ ይሰማል። አሜን። እግዚአብሔር ይባረክ። እሺ ሻሎም ታውቂዬ። እሺ ቀጥይ። እሺ ጌታ ይባርክ። ጌታ ኢየሱስ ይባረክ። የዛሬ ቃል በእውነት ይሄ የኔ ቃል ነው። ቅድም አንተ አላርም ሞልቼ ነበር ለትናንትና፣ ግን ዛሬ ነው የገባሁት ስትል እየሳኩ ነበር። ምክንያቱም ትክክለኛ ቃል ትናንት ብትገባ ኖሮ ይሄ ቃል ያመልጠኝ ነበር፣ ይሄ መልእክት እና ይሄ ቃል በቃ የኔ ስለሆነ ዛሬ በዚህ ቦታ ጌታ አመጣኝና ተገኘው። ጌታ ይባረክ። ምክንያቱም ያ የሰጠው ኤግዛምፕል ራሱ የቆዳው የለመዱበት ቦታው ሽታው ይለምድና ሽታው ማይታወቀውና የለመድነው ቦታ ምን ያህል አንዳንድ ጊዜ በቃ ኖርማል መስሎን ተደላለን ጌታ እየፈለገን ጌታ እየተጣራን በብዙ ምልክት እየሰጠን አንሰማ እያልነው ለምደነው ነው። ምክንያቱም ስለለመድ ነው፣ ኮንፈርቱን ስለለመድ ነው። ለውጥ ስለምንፈራ ሙጭጭ እንላለን አንድ ቦታና አንዳንድ ጊዜ ጌታ እንደዛ እያልክ አንተ አልተናገርክም፣ ግን የሩትን ላይፍ ያሳየኝ ነበረ። ሩትን ባሏን ወሰደ ጌታ ባሏን ወሰደና ካለችበት ስፍራ ደግሞ አስቀየራት። ካስቀየራት በኋላ ደግሞ የራሱ ግንድ ውስጥ አስገባትና ጌታ ለዓላማው ሲል መውሰድ ያለበትን ይወስዳል፣ ቦታ ማስለቀቅ ካለበት ያስለቅቃል። በቃ ያለመውን ያሰበውን በህይወታችን ላይ ያለውን ዓላማ እስከሚፈጽም ድረስ ማድረግ ያለበትን ሁሉ ያደርጋልና ይሄን ነበር እያሰብኩ ያለሁትና በዚህ አጋጣሚ ምስክር መናገር እፈልጋለሁና ልጄ ወደ ጌታ ስትሄድ ቤተሰቦቼ በጣም አጥባቂ ኦርቶዶክሶች ናቸውና በጣም ብዙ ጸልይ ነበር በዛ ዙሪያ ብዙ በጣም እና በተለይ ለእናቴ እና በጣም እምቢ ነበር የሚሉኝ፣ አይሰሙኝም በዚህ ጉዳይ እና አሁን ግን በእኔ ልጅ ምክንያት እናቴ ሆስፒታል 3 ሳምንት ገባች። ምክንያቱም በጣም አልቻለችውም ሀዘኑን። ግን በዛ ሰበብ አድርጎ ጌታ ደግሞ እሷን ጌታ እንድትቀበል አደረገ እና የኔ ልጅ ወደ ጌታ ስትሄድ ጌታ ደግሞ ወደ መንግስቱ መግባት ያለበትን በዛ ምክንያት ወደ መንግስቱ አስገባ እና ዛሬ ይህን ቃል እየሰማው ብዙ ነገር ነው በቃ እያሰብኩ የነበረው እና የሩት ነው የታየኝ። ባሏን ሲሄድ ቦታ ስትለቅ ከዛ ወደ ራሱ መስመር ነው ያስገባት እና ገና ጌታ በእኔ የሚሰራው ብዙ የተናገረው አለና በቃ ከዚህ በኋላ መንቀሳቀስ እንዳለብኝ፣ ማየት እንዳለብኝ፣ መስማት እንዳለብኝ፣ ከዚህ በኋላ በእኔ የሚሰሩ ስራ እንዳለ፣ መዳን ያለባቸው እንዳሉ፣ ወንጌል መስማት ያለባቸው እንዳሉ፣ መብላት መጠጣት ሁሉ ያለባቸው እንዳሉ በቃ እያሰብኩ ነበርና እንድትጸልይልኝ በቃ ጌታ አይኔን እንዲከፍተው ቦታ ትክክለኛው የት ነው? ከቤት እንኳን አቅም አሁን ከከተማ አቅም እንኳን በቃ ውስጤ ራሱን ቀይር ይለኛል ውስጤና የዛሬው ቃል ከዛ እንኳን አቅም ነው የሰጠኝና ኢየሱስ ጌታ ነው። እልፍ ያደርግሻል ጌታ፣ እልፍ ያደርግሻል። አሜን አሜን። እልፍ ብሎ ቆፈረ ይላል ይስሐቅ። አንዳንዱ እዛው ከሆነን እየተከራከረ ዘመኑን ያሴቅራ እየጨርስ ነበር ይስሐቅ። ግን አብሮት ያለው ማን እንደሆነ ስለገባው
ከይስሐቅ ጋር ያለው ምንጭ ሳይሆን ምንጭ ሰጪው ነው። ምንጭ ሰጪውን ይዞ በምንጭ አይጣላም። አሜን። የሁሉ ነገር ምንጭ ነው። መጽሐፍ ሲናገር ኤርምያስ ትንቢት ምዕራፍ 2 ላይ እንደዚህ የሚል ቃል አለ። እኔ የሕያዋን ሁሉ ውሃ ምንጭ ነኝ ይላል። ይህ ሁሉ ምንጭ ነው፣ መገኛ ነው። ስለዚህ ምንጭ የያዘ ሰው በምንጭ አይጣላም። ምንጭ የደረቀብኝ ምናምን አይደለም። ለምን? ምንጭ ሰጪው አብሮት ስላለ። አሜን። ባለቤት አብሮች ነው ያለው። ሃሌሉያ። እልፍ ሲል የሚያመነጭለት አምላክ እንዳለው ስለገባው ይስሐቅ አንዱ ምንጭ ላይ መከራከር፣ መሟገት፣ እድሜውን ዘመኑን መፍጀት አልፈለገም። እልፍ ብሎ ሲቆፍር ምንጭ የሚሰጠው ጌታ አለ። ምክንያቱም ከይስሐቅ ጋር ያለው ምንጭ ሳይሆን ምንጭ ሰጪው። አሜን። ሃሌሉያ። አሜን። ያለው ምንጭ ሰጪው የስ ሎርድ፣ እውነት ነው። የሚያፈልቀው ጌታ ስለሆነ እሱ አሜን። እልፍ ሲል አንቺ ምን ልፍት ያለሽ? አሜን። ልፍ ብሎ በቆፈረው ቦታ አንቺን ትቆፍሪያለሽ። አሜን። መንፈስ ቅዱስ ቆፈረ ይላል፣ ፈለቀለት ይላል። ሃሌሉያ። የሚያፈልቅ ጌታ አለ። በሄድሽበት ስፍራ የሚያፈልቅ ጌታ አለ። አሜን። ተቀበልኩ በኢየሱስ ስም። ብዙ ነገሮች አሉት፣ ብዙ ዋጋ የሚያስከፍሉ፣ ግን ምንጩን የያዘ ሰው ግን አይቸገርም። ለምን? አሜን። እግዚአብሔር አሜን። አጋር አሜን። ቤርሳቤህ ምድረ በዳ ስትሄድ ተቅበዘበዘች እኮ ነው የሚለው። ምክንያቱም የሄደችበት ስፍራ ከዚህ ቀደም ሄዳበት የምታውቅ አይደለም፣ አታውቀውም። በረሃ ነው፣ ጭው ያለ ነው፣ ውሃ የለም፣ ምን የለም። እዛው ምድረ በዳ ላይ ግን እግዚአብሔር ምንጭ ነበረው። ምንጩን የምታይበት አይኗን ከፈተላት ነው የሚለው። አሜን። አሜን። እግዚአብሔር ያዘጋጀው አለ ኦልሬዲ በሰማይ እየተዘጋጀ፣ ነገር ግን እንድታየው የሚያደርግ እይታ እግዚአብሔር አይኖቿን ከፈተ፣ ምንጩን አየችው፣ ልጇን ማጠጣ ይችላል። ስለዚህ እግዚአብሔር በኢየሱስ ስም አሜን። በቀቅ ያደርግሻል፣ ለብዙዎች በረከት የሚሆንበትን ነገር ያደርጋል። አሜን። ከዚህ በኋላ ራሱ እንዲህ ብትይ ራሱ ያንቀሳቅስሻል። ሃሌሉያ። አሜን። አሜን። ክብር ያደርጋል። ኢየሱስ ነው። መጪው ዘመን የመንቀሳቀስ ዘመን ይሆንልሻል። አሜን። በኢየሱስ ስም አሜን። በምስክር ደግሞ እመጣለሁ በኢየሱስ ስም አሜን። 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 እግዚአብሔር ሰው ተባረክ። ሃሌሉያ። አሜን። ጌታ እናመሰግናለን።